ስለዚህ ምንድነው ጋሽ እሸቱ መጀመሪያ ላይ የራሱን ኤአይ ለማስተዋወቅ ልጅቷን ለእርድ አቀረባት፣ ለእርድ ለመስዋዕትነት። በሚቀጥለው ደግሞ ይቅርታ የሚል ገበያ ይዞ ወጣ። ይቅርታ ብራዘር ቀጠሎ አያስፈልገውም። 3 ሰዓት ምናምን ይቅርታ አይጠየቅም። ይቅርታ 4 ሰዓት ምናምን አይባልም። ይህች ልጅ አሁን እግዚአብሔር አያደርግባትም ራሷን ብታጠፋ ያንተ ይቅርታ 3 ሰዓት ይታደጋታል? ሞክራለሁ 1 ደቂቃ 2 ደቂቃ የሰዎቹን ቪዲዮ ሳሳይ ይፈጅብኛል። እኔ 2 ደቂቃ ማብራሪያ ሰጣለሁ፣ 4 ደቂቃ ይሆንብኛል። አይገባችሁም ብዬ አስብና ደግሞ 2 ደቂቃ ጨምራለሁ፣ 6 ደቂቃ ይሆንብኛል። ቪዲዮ ይረዝምብኛል። ምን እንደማደርግ አላቅም። አይደለም እንደዚህ ሰፋ አድርገህ ማብራርታ አይቻልም። ባጭሩ አንግባባ እያለን ነው። ሰዎች ሙሉ ቪዲዮን እንኳን አያዩትም። ሰሞኑን ዘማሪዎቻችን ከቴዲ አፍሮ ላይ ዘፈን ማጅራቱን መተው ዘማሪዎቻችን ከቴዲ አፍሮ ጋር የሚመሳሰል ዜማ እንዳላቸው ያሳየውበት ቪዲዮ ላይ በጣም ብዙ ጴንጤ ወንድሞቼና እህቶቼ አንተ ልጅ ዘፈን በደንብ ነው ወይ የምትሰማው የምታዳምጠው ምናምን ብለው የሰዎቹ ዜማ መስረቅ ሳይሆን ያሳሰባቸው የኔ ዘፈን መስማት ነው ያሳሰባቸው። ዘፈኑን መዝሙር ብለህ ከምታዘምረኝ ምንጩን አጣርቼ ለእግዚአብሔር ለአምላኬ የተቀደሰውን ብሰጥ ጥሩ ነው። እዛ ቪዲዮ ላይ ለምሳሌ መጨረሻ አካባቢ ላይ ዛክ ሚውዚክ የሚባል የሙዚቃ ባለሙያ አለ። እሱ ከለጠፈው ለጥፍ ላይ ነው ያገኘሁት ብዬ ተናግሬያለሁ። ሰዎች ግን ሙሉን ስላላዳመጡት የቪዲዮውን ሙሉን ስላላዳመጡት ኮሜንት ላይ ተሯሩጠው መጥተው አንተ እስካሁን ዘፈን ትሰማለህ ይላል። ኧረ እኔ ያገኘሁበትን ምንጭ ጠቅሻለሁ ብራዘር። አሁንም ዘፈን እሰማለሁ አልሰማም ክርክር ለራሴን ለማጽደቅ ሳይሆን ዋናውን ጉዳይ ሰዎች ይጥሉታል። ዘፈን መስማትን እንደ ወንጀል አድርገህ ኮሜንት ላይ የምትጽፍ ሰውዬ ዘፈን የሰረቀውን ሰውዬ ግን ምንም አትለውም። ይሄ ነው አሁን የፕሮቴስታንት ውስጥ ያለ ፍርደ ገምድልነት። ዛሬ ምሽት ይቅርታ እያለ ነው እንትና ይቅርታ ለመጠየቅ እመጣለሁ እያለ ነው። ለምንድን ነው የሚመጣው? ለምንድን ነው ይቅርታ ለመጠየቅ የሚመጣው? ጋሽ እሸቱ ይህንን ቪዲዮ ስሙኝ። ለምንድን ነው ጋሽ እሸቱ ይቅርታ ለመጠየቅ የሚመጣው? ቀጠሮ አለው እንደ ይቅርታ ቀጠሮ አለው ወይ? ይቅርታ 2 ጊዜ በአንድ ጉዳይ ላይ 2 ጊዜ ገበያ ይወጣል እንዴ? የሸጥቀውን ጉዳይ ከእንደገና ገበያ ትወጣለ እንዴ? ህዝብ ስለተገለበጠበት አይደለም። አንቺው ቆይ አንድ ነገር ልንገራችሁ። ይሄ ሰውዬ ይሄ ግለሰብ የልጅቷን እያንዳንዱ ነገር ያነሳባት ጉዳይ ላይ እውነታ የሆኑ ሀሳቦችን አንስቷል። እውነቱን ግን እውነት ነው ብሎ ተቀብሎ ወይም ለማህበረሰቡ አስቦ ሳይሆን የዚች ልጅ ድካም አደባባይ ላይ በማውጣት ኤአይ የሚባል ሱስ ውስጥ ገብቷል ሰውየው። መጽሐፍ ቅዱስን ያስተምራቸዋል ይላል፣ ፊዚዮቴራፒ ይሰጣቸዋል ይላል፣ ቦርጭ ይቀንስላቸዋል ይላል፣ ሩጫ ያለማመዳቸዋል ይላል። ኤአይ ሁሉን ቻይ ነው ወደሚል መደምደም ያደርሷል። ድሮ ገዳም ሲያስገነባ ጥሩ ነገር ሲሰራ መልካም ነገሮች ላይ ሲሳተፍ ልጸድቅ የሚል በጎ አድራጎት አቋቁሞ ሰዎችን ለመርዳት ወደዛ ወደ ግራ ወደ ቀኝ ሲል ነው የምናውቀው። አሁን ደግሞ ኤአይን ለማሻሻጥ ወገቡን ታጥቆ ወጥቷል። ባምቢ አበሻ የተወቀሰችበት ሚዲያ ላይ የወጣችበት አደባባይ ላይ በጣም ተስፋ እስኪያስቆርጣት ድረስ እስክታለቅስ ድረስ ልጅቷ የራሷ ድካም አለባት። ሁላችንም የራሳችን ድካም አለብን። የሷ አደባባይ ላይ የወጣ በመረጃ ላይ የተመሰረተ ሊሆን ይችላል። እኛ ሁላችንም ግን ብልጥ ስለሆንን ካሜራ አጥፍተን ዘግተን ነው ስንዘግጥ የምንዘግጠው፣ ስንዘላዘል የምንዘላዘለው፣ ነውር ስንገባ ነውር ውስጥ የምንገባው። ይህች ልጅ ትደንሳለች። ዓለማዊ ሴት ናት እኮ መንፈሳዊ ሴትም አይደለችም። ዓለማዊ ሴት ናት። እንደሚደንሱት ትደንሳለች። የሆነ አንድ ቪዲዮ ላይ የተናገረችውን ነገር ልንገራችሁ። አይ ቲንክ ቤንጃ ምናምን የሚባል ልጅ አለ። ቤንጃ የሚባለው ልጅ ይጠይቃቸዋል ቲክቶከሮችን። እዛ አንድ ጥያቄ ተጠየቀ። ምንሽን ነው የምትወጂው ተብላ ስትጠየቅ እኔ መጀመሪያ ላይ የምወደው አይኔን ነው አለች። ግን በጣም ብዙ ሰዎች መቀመጫሽ ያምራል ስላሉኝ አሁን መቀመጫዬን ነው የምወደው አለች። ልጅቷ ራሱ ከኮመንት ሴክሽን ተነስታ ሰዎችን ለማስደሰት
በመቀመጫዋ ብትሉ በመውዝዋዜዋ ብላ የምታደርገው ነገር ሁሉ ኦዲየንሶቿን ለማስደሰትና ይመቸናል ያሉትን ነገር ለኦዲየንሶቿ ለማቅረብ ነው እያደረገች ያለችው ሚዲያ ላይ እንዳሉት ሰዎች ሁሉ ማለት። ምናልባት ሌሎቻችሁ ዳሌዎቻችሁን አዙራችሁ ላደንሱ ትችላላችሁ። በተቻላችሁ መጠን ግን ኦዲየንሶቻችሁ እንዲያዝኑባችሁ አትፈልጉም ሁላችሁም ማለት። አንፎሎ ይህን ለክርስቲያን ግን ምን ይጠቅመዋል? ምን እንደሚጠቅመው ነግርሻለሁ። ቆይ ማራናታ እስከዛ አንፎሎ አርገሽ ውጪ፣ አንፎሎ አርገሽ ውጪ፣ አንፎሎ አርገሽ ውጪ። አንዲትን ሴት ማህበረሰብ ውስጥ ለመለወጥ እሱ የሄደበት መንገድ እሷን ገበያ ላይ በማውጣት የራሱን ንግድ ለመነገር ነው። ደም በቃ ይጂ ጋድ ብለስ ዩ ይጂ ንግድ እኮ አይደለም የሚያስኩት ሐሳቤን ነው የምገልጸው። አንድ ነገር ላሳያችሁ። ቆይ እቀጥላለሁ ወገኖች። አንድ ነገር ላሳያችሁ። እኔ የእሸቱን 14 ደቂቃ ምናምን ያወራበትን ቪዲዮ በደንብ ነው የሰማሁት። የተናገራቸው ሐሳቦች ላይ ስለ ትውልድ የሚያስብ ይመስላል፣ ግን ጋሽ እሸቱ ስለ ትውልድ ሐሳብም የለው። ምክንያቱም ትውልድን የሚመርስ ሰዎች እንዳያነቡ አይምሯቸውን እንዳይጠቀሙ ለደጋፊነት የተሰራውን ፈረንጆቹ ሰውን እንዲረዳ የሰሩትን ኤአይን እንደ ሁሉን ቻይ የነገሮች መፍቻ አድርጎ ለማቅረብ ነው እየሞከረ ያለው። ይሄ ደግሞ ትውልድን ከመመረዝና ከማቀንጨር የዘለለ ምንም አይነት ትርጉም የሌለው ነገር ነው። ሰዎች በራሳቸው እንዳያነቡ፣ እንዳይጥሩ፣ ከመጽሐፍት ጋር ያላቸውን ግንኙነት እንዲያቋርጡ ሁሉን ነገር ኤአይ ሶልቭ ያደርጓል ወደሚል ጠባብነት እንዲመጡ ሊያደርጋቸው ነው ሙከራ እያደረገ ያለው። አይ ቲንክ ይህንን ቪዲዮ ላሳያችሁም። ያው ድምፁን ስለምታውቁት ቪዲዮውን ባላሳያችሁም ችግር የለውም። ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ይላችሁ። የእሸቱ ቪዲዮ ለቤተ ክርስቲያን መቆርቆር ይመስላል። የእሸቱ ቪዲዮ ለትውልድ የተቆረቆረ ለታናናሽ ወንድሞቹና እህቶቹ ያሰበ ይመስላል። ፌቭ ሂዱጣ ምናምን አትበሉ፣ አስወጧቸው። ማስፈልግ ኮመንት የሚጽፈው እኔ እኮ የቀለሜን ሞዴሬተሮች እኮ ልከራይ ነው። አሁን የቀለሜን ሞዴሬተሮች ልከራይ ነው። የኔ ቤት ሞዴሬተሮች ርህራያችሁ መንሰፍሰፋችሁ በጣም ነው የበዛው። ተቃራኒ ሐሳብ የሚሰጡ ሰዎችን አይደለም ብሎክ ማድረግ ያለባችሁ። ፐርሰናል አታክ የሚያደርጉ ሰዎችን አስወጧቸው። እኔን የሚቃረን ሐሳብ መስጠት ይችላል ሰው። የማልመቸው ሰው ሐሳብ መስጠት ይችላል። ማልመቸው ይሄ ሐሳብ የማይመቸው አይ ልክ አይደለህም የሚል ሰው መቦለክ የለበትም። ከኔ ሐሳብ በተቃራኒ የቆመ ሰው መቦለክ የለበትም። ነገር ግን ሐሳብን በሐሳብ መሞገት ትቶ ዝም ብሎ እንደ በሽተኛ ውሻ በጉንም በሬውንም አቡናንም እናከሳለሁ እናንተንም እነክሳቸዋለሁ ካለ አስወጡት። ምንም አያደርግም። ሐሳብ ግን መቃወም ይችላል። አይ ልክ አይደለህም፣ አይ ተሳስተሃል፣ እዚህ ጋር ተሳስተሃል፣ አንተ ልክ አይደለም፣ እሸቱ ነው ልክ ምናምን ማለት ይችላሉ። መብታቸው ነው። ይሄው እንትን ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ ቤተ መቅደሱና ጭፈራ ቤቱን በአንድ ሚዛን ማስቀመጥ ነው። ቤተ መቅደስ እኮ የራሱ ሕግ አለው። ንጽህናን ጠብቆ በፍርሃትና በመንቀጥቀጥ የሚረገጥ ቦታ ነው እንጂ የቲክቶክ ፓርቲቱ መተወኛ ቦታ እኮ አይደለም። ታዲያ የዚህችን ልጅ ግብር ልክ አይደለም ብሎ መገሰጽና ማውገዝ ከአባቶች ሲጠበቅ ጭራሽ በብልግና ከሚያደንቋችሁም ቢሆን ገንዘብ አምጡልን ይባላል። ታዲያ ምን ያርጉ? ታዋቂ ለመሆን ብለው እኮ ነው ካላችሁ ይኸውላችሁ ይሄ ሰው 11 ደቂቃ ሙሉ ቲክቶክ ላይ ስላሉ ሰዎች ስፔሲፊክ አድርጎ ደግሞ ስለ ባምቢ አበሻ መጥፎ ነገሮቿን እየነቀሰ ያወጣል። ልጅቷ እንደ አንዲት ወጣት እህት ድካም የለባትም? አለባት። ልጅቷ የታላቅ ወንድም ምክር ያስፈልጋታል? በደንብ ያስፈልጋታል። ግን ታላቅ ወንድም እህቱን እንዴት ነው የሚመክረው? አሁን አንዳንድ ሰዎች ይህን ስናገር የሚምታታባችሁ ሰዎች አላችሁ። ህዝብን ስለሚያስቱ ሐሰተኞች የምታስቡ ሰዎች፣ አንተ ታዲያ ነብይ እከሌ ለምን በጓዳ አትመክረው የምትሉ ሰው ምንም ይገናኝ አይደለም። ባምቢ አበሻ ሰባኪ አይደለችም፣ አስተማሪ አይደለችም። ትውልድ እሷን የሚከተለው ስብከቷን ፈልጎ ምናምኗን ፈልጎ አይደለም። አብዛኞቻችሁ ፎሎ ያደረጋችኋት መቀመጫ ምናምን አምሯችሁ ነው። ብዙዎቻችሁ ፎሎ ያደረገ ፎሎወሮቿ በቃ በጣም ተከታታይ ድራማ እየሰራችላችሁ የሆነ በቃ የሚገርም ነገር እየሰራችላችሁ አይደለም ፎሎ ያደረገች። ልጅቷ ጎበዝ ናት። አዎ ከመነሻዋ ጀምሮ አውቃታለሁ።
ቲክቶክ ስትጀምር ትተውን ነበር፣ ኮሜዲ ነገር ትሞክር ነበር። በጣም አብራ እነለዋ ምናምን አብረው ነው። እንደዚህ አልነበረም መልካቸውም ፊታቸውም እንደዚህ አልነበረም። የሁላችንም ፊት ተጣሞ ነው ቲክቶክ ስንጀምር የጀመርነው። ልክ እንደኛ ሁሉ በተጣመመ ፊት ባልተቃና ሰውነት በማያምር ቁመና ነው እንትን የጀመሩት ይህንን የቲክቶክ እንትን ማለት ነው። እድሜያቸው ጨመረ፣ ተቀባይነታቸው ጨመረ። በዚሁ በቲክቶክ ደግሞ በማስታወቂያም በምንም ገበያ ማግኘት ጀመሩ። ጥሩ ስራ እየሰሩ ነው ያሉት ልጆቹ ማለት ነው። ሁሉም ነገራቸው ፐርፌክት ነው። እንደ ቤተ ክርስቲያን አሁን እንደኔ እንደ ሃይማኖት ሰው በመጽሐፍ ቅዱስ በኩል አድርጌ ሊያቸው ብዬ ብመለከት ትክክል ያልሆኑበት በጣም ብዙ ነገር፣ እነሱ ብቻ ሳይሆን ብዙ ነገር ትክክል አይደለም እዚህ ሚዲያ ላይ ማለት ነው። ነገር ግን እሸቱ እንደ ኦርቶዶክስ ቤተክርስቲያን አባልነቱ እንደ ኦርቶዶክስ ቤተክርስቲያን ልጅነቱ ይህችን ልጅ በታዋቂነትም እንደ መቅደሙ እንደ ታላቅም በዝነኝነት ይቀድማታል፣ በተከታይ ብዛት ይበልጣታል፣ በተሰሚነት በተጸኑ በጣም ይበልጣታል። የተሻለ ተሰሚም ተጽዕኖም አለ። ይህችን ልጅ ስልኳን ፈልጎ አግኝቶ ሻይ ቡና ብሎ መክሮ ገንዘብ እሷን ማድረግ የሚችልበት አቅም ስለሌለው ነው በዚህ ደረጃ አስጥቷት ተስፋ እንድትቆርጥ ህይወቷ ግራ እንዲገባው ያደረገው አይደለም። ሰድቦ ለሰዳቢ የሰጣት ቀድሞውንም ተሳዳቢ ስላጠራት የእሷን ነገር ሰዎች መመልከት ስለከበዳቸው ነው አይደለም። የኤአይ ሽያጩን ንግዱን በእሷ በኩል ለማካሄድ ነው። እኔ አሁን የደበረኝ የግርጌውና የራስጌው ምክር አይደለም። 11ኛው ደቂቃ ላይ ግን እሸቱ ምን ይላል? እንደዚህ የሚሆኑት ሰዎቹ እንደዚህ የሚሆኑት ወይም እነ ባምቢ እንደዚህ የሚሆኑት ታዋቂ ለመሆን ነው ይላል። ስሙት። እንደዚህ የሚሆኑት ያሉት ታዋቂ ለመሆን ነው። ስለዚህ ታዋቂ መሆን ከፈለጋችሁ የኔ ኤአይ ያለ እሱን ተጠቀሙ ይላል። በቃ አጭር ቃል በቃ። ስለዚህ እቺን ልጅ ለመለወጥ ሳይሆን ሊመክራት የወጣው ኤአዩን ሊያሻሽጥባል ነው። የሰው ህይወት ደግሞ በነገር ላይ ከአንተ የኤአይ ገቢ ለኛ ባምቢ አበሻ ትሻለናለች። በቃ ምንም ስለምታደርግልህ አንድ ቀን ሰላም ብያት አላውቅም፣ ቴክስት አድርጌላት አላውቅም፣ በውስጥ በኩል ተጻጽፌያት አላውቅም፣ ፎሎወሯም አይደለሁም። ነገር ግን እንደ አንድ ኢትዮጵያዊ በቲክቶክ እንዳለ እንደ አንድ ታላቅ ወንድሟ ይህች እህት ከአንተ ኤአይ ሽያጭ የዚች ልጅ በህይወት መቆየት አስፈላጊ ነው፣ ለቤተሰቧም ለማህበረሰቡ። በቃ ይኸውልህ ስሙት፣ ደግም ይልፈትላችሁ። ራሱ ጋር ነው ንጽህናን ጠብቆ በፍርሃትና በመንቀጥቀጥ የሚረገጥ ቦታ ነው እንጂ የቲክቶክ ፓርቲቱ መተወኛ ቦታ እኮ አይደለም። ታዲያ የዚህችን ልጅ ግብር ልክ አይደለም ብሎ መገሰጽና ማውገዝ ከአባቶች ሲጠበቅ ጭራሽ በብልግና ከሚያደንቋችሁም ቢሆን ገንዘብ አምጡልን ይባላል። ታዲያ ምን ያርጉ? ታዋቂ ለመሆን ብለው እኮ ነው ካላችሁ ዶንኪ ታዋቂ ለመሆን ነው ብለው ካላችሁ አለ። ከዛስ ዶንኪ ቲዩብ ለላችሁ በኤአይ ታግዛችሁ ኮንተንት ፈጥራችሁ ታዋቂ፣ ዝነኛ፣ ሀብታም፣ የበረከት ሰው መሆን ትችላላችሁ። በ0975516360 ስለዚህ ይሄ ሰውዬ በትክክል የዚችን ልጅ ጉዳይ አሳስቦት ከታች የሚመጣውን ማህበረሰብ ለመቀየር የሰዎችን ህይወት ለማሻሻልና ለመለወጥ ሳይሆን እቺ ወጣት ልጅ ላይ ሲዘንብባት ሲወርድባት የነበረው ደግሞ የተጠቀመው ለንግዱ የተጠቀመው ቤተክርስቲያንን ተጠቅሟል። ለኦርቶዶክስ ቤተክርስቲያን ጭራሽ አስበው አይደለም። ምክንያቱም እንደዚህ የሚሆኑት ለታዋቂነት ነው ካላችሁ የዶንኪ ቲዩብን ኤአይ በመግዛት ወይም የዶንኪ ቲዩብን ኤአይ በመተዋወቅ ምን መሆን ትችላላችሁ? ታዋቂ፣ ዝነኛ፣ ጠቃሚ፣ ሀብታም ሰው መሆን ትችላላችሁ እያለ ነው። በእሷ መንገድ ታዋቂ አትሁኑ፣ በእኔ መንገድ ታዋቂ ሁኑ እያለ ያለው። ስለዚህ ምክሩ አንድን ሰው ገንዘብ ለማድረግ የቀረበ ምክር ሳይሆን በአንድ ሰው መስዋዕትነት ላይ በአንድ ሰው ሬሳ ላይ የራስን ቢዝነስና ተቀባይነት ለማዳበር የቆመ ነው። ይሄ በጣም ሼም ነው። ልክ እሷ አላደረገችው ማህበረሰቡን የማይመጥን ኢሞራላዊ ድርጊት አድርጋለች እንዳልክ ሁሉ አንተም ኢሞራላዊ ድርጊት ነው ያደረገው። በቃ ኢሞራላዊ ድርጊት ለንግድክ ስትል የአንዲት ቤተሰቦቿ ልጃችን ብለው የሚሳሱላት እህት ወንድም ያላት ታናሽ ወንድሟን የምታስተምር ስለ ጥፋቶቿ ሌላ ጊዜ እናወራለን። ስለ ጥፋቶቿ ማን ያላጠፋ እዚህ ምድር ላይ ማን ያላጠፋ ንጹህ ጻድቅ ሰው አለ? ማን ያላጠፋ አይደለም። እኛ ፓስተር ተብዮቹ፣ ነቢይ ተብዮቹ፣ ቀሳውስት ተብዮቹ ሁሉ በጀርባ የራሳቸው ድካም ይኖርባቸዋል። እግዚአብሔር የሁላችንንም ገበና ጸጥ ለጥ አድርጎ ይዞልን ምህረት አድርጎልን በምህረትና በበደላችን በበረታን ጊዜ ቸርነቱንም ምህረቱንም ጥበቃውንም አብዝቶልን ነው እንጂ በፊት ለፊት የቆም ነው እንጂ
እንደሷ ገበያ ቢወጣ እንደሷ ድንገት ከእጃችን ቢያፈተልክ የኛ ነውርና ችግር ማናችንም በአደባባይ የምንቆምበት ሞራል የለን አለቅ የለም። ስለዚህ እሸቱ ለቤተ ክርስቲያን ተቆርቆሮ ነው። ለቤተ ክርስቲያን ከተቆረቆረ ማስታወቂያው እኮ አያስፈልግም ነበር። የኤአይ ንግዱ እንደዚህ እኮ የሚሆኑት አለ እንደዚህ እኮ የሚሆኑት ለምንድን ነው? ታዋቂ ለመሆን ነው። ታዋቂ መሆን ይፈልጋሉ። በእኛ ንግድ በእኛ ኤአይ ታዋቂ መሆን ይችላሉ። ደግሞ የራሱን ወሬ በኤአይ እያስጨበጨበ ያስታውቃል። አሁን ደግሞ ይውልኝ የጋሽ እሸቱን ነውር ዛሬ ምሽት ይቅርታ ለመጠየቅ እመጣለሁ ይላል። ይቅርታ ቀጠሮ ያስፈልገዋል? ልጅቷን አደባባይ ላይ ሰቅለህ በልጅቷ መስቀል ቤሳቤስቲ ሳንቲሞችን አገኘ፣ ገንዘብ ሰራ፣ አገኘ ገንዘብ ሰራ። ከዛ በኋላ እሷንም ይቅርታ በማድረግ ገንዘብ የይቅርታ ዋጋው ስንት ነው? እዚህ ሚዲያ ላይ እንዴ ይቅርታ እኮ መንገድ ላይ ወጥተህ ሞባይል ላይ አውጥተህ ቲክቶክ ላይ ቪዲዮ መስራት ትችላለህ። እኔ እንደዛ ሌላ አስቤ አይደለም፣ አንቺን መጉዳት ፈልጌ አይደለም። ለማህበረሰቡ እንድትጠቅሚ ለቤተ ክርስቲያን ጠቃሚ እንድትሆኚ ነው ይህን ነገር መናገር የፈለጉት እንጂ ፐርፐስሊ አንቺን ለመጉዳት ተስፋ ለማስቆረጥ ብዬ አይደለም ይህን ያልኩት። በዚህ መንገድ ከተረዳችኝ ወይም በዚህ መንገድ ከተረዳችሁኝ ይቅርታ አድርጉልኝ፣ በቃ አፉ በሉ። እኔ የሚጠቅመውን ነገር ለመናገር ነው የሞከርኩት። የተናገርኩበት መንገድ ግን አንቺን ስለጎዳ ይቅርታ አድርግልኝ ብትል ወይም ይቅርታ አድርጉልኝ ብትል ያበቃል እኮ ይቅርታው። ይቅርታ በቀጠሮ ከዛ በኋላ ለቢዝነስ እንዴት ይቅርታ ቢዝነስ ይሆናል? እንዴት ምህረት መጠየቅ ቢዝነስ ይሆናል? አይ ቲንክ ይቅርታ የሚጠይቅ አይመስለኝም። ነገሩን ሊያባብሰውና ትኩረት ስላገኘ የበለጠ ደግሞ ሊሰራበት የፈለገ ይመስለኛል። ነገ ስለሚያደርገው ነገር ባላቅም በኋላ ስለሚያደርገው ነገር ባላቅም 3 ሰዓት ግን ዓለም ሁሉ ተሰብስቦ የሱን ዩቲዩብ እና የሱን ቲክቶክ ቻናል ላይ ይቅርታ ሊጠይቅ ነው እሸቱ ብለን ተሰብስበን እራት ቀድመን በልተን ተዘጋጅተን ልጆቻችንን በጊዜ አስተኝተን እንዳይረብሹን ያንተን ይቅርታ ፎከስ አድርገን ለማየት ብራዘር፣ እኛ እህታችን ትበልጥብናለች ከነ ድካሙ፣ እህቴ ትበልጥብኛለች ከነ ድካሙ፣ ከነ ጉርለቷ እህቴ ትበልጥብኛለች። የኔ ልጆች በሷ ድርጊት እንዳይበላሹ እሷን እያረድኩኝ ልጆቼን አላተርፋቸውም። እሷም ለሌላ ሰው ልጅ ስለሆነች ማለት ነው። እኔ ሴት ልጆች አሉኝ። የኔን ሴት ልጆች እሷን እያዩ እንዳይበላሹ በሚል ፍርሃት ተነስቼ በእሷ መስዋዕትነትና በእሷ መሰዋት ላይ የኔን ልጆች ጨዋ አድርጌ እንዳሳድግ አልፈልግም። እሷን ገንዘብ አድርጌ እሷን አትርፌ እንደው በቃ አጠፋች በደለች ምላትን እሷን አስቀድሜ ብራዘር፣ ወንድም ተንበለል፣ ጋሽ እሸቱ ሁሉም እኮ የዩቲዩብ ንግድ እኮ አይሆንም። ለትውልድ ማሰብ ማለት እኮ እንደዚህ ማለት አይደለም። ለትውልድ እኮ ማሰብ ማለት እንደዚህ አይደለም። ደግሞ አየሁት ለቤተ ክርስቲያን ገዳም ማሰሪያ ምናምን ያልከውን ቪዲዮ አየሁት። ቆይቷል እቺ ልጅ ስለ ገዳም ቪዲዮ መስራት ከጾሙ በፊት ከወራቶች በፊት ነው እቺ ልጅ የገዳም ማስታወቂያ የሰራችሁ። መቼም እጇን አውጥታ የገዳም ማስታወቂያ አሰሩኝ ብላ እንደማትሰራ እርግጠኛ ነኝ። ራሷቸው ሰዎቹ ናቸው ታዋቂ ኦርቶዶክሳውያንን ፈልገው መተው የጠየቁት። በቃ እዚህ ቲክቶክ ላይ ያሉ ሰዎች የሚሰሟቸው ሰዎች መካከል አንዷ ባምቢ ብዙ ተመልካች አላት ብለው መጡ፣ ጠየቋት። ስለዚህ ቤተክርስቲያኗ ስለሆነች ያቺ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ገዳሙ ቤተክርስቲያኗ ስለሆነ ወታ ማስታወቂያ ተናገረች ማለት። በዚህ መጠን ይወላችሁ እዚህ ሚዲያ ላይ ያላችሁ በተለይ ደግሞ ድንጋይ ይዛችሁ በጣም አደገኛ ጻድቅ የሚያጫውታችሁ ለትውልዱ ከናንተ በላይ አሳቢ እንደሌለ የሚሰማችሁ ግብዞች አንዴ ረጋ አድርጉትና ልባችሁን አረጋጉና ስሙ። ልባችሁን አረጋጉኝና አፍተሮል ኢየሱስ ክርስቶስ የሞተው ለግንብና ለጣራ ለግርግዳ አይደለም፣ ለሰው ልጅ ነው። ለሕንፃ ሥላሴ ነው እግዚአብሔር ልጅ ኢየሱስ የሞተው። ለማን ነው የሞተው ቢባል ለገደሉት እኮ ነው የሞተው። ለዚህ ነው በመስቀል ላይ እላይ አንጠልጥለው ሲያበቁ ቁልቁል እየተመለከታቸው አባቶ የሚያደርጉትን አያውቁምና ይቅር በላቸዋል። አይደለም በፒኪኒ ለደነሰ ለዚህ ዘመን ሰው ለቸነከሩትም ምህረቱ አልጎደለም። የእግዚአብሔር ልጅ ኢየሱስ ክርስቶስ እናንተ ናችሁ። ከናንተ ኪስ ምህረት፣ ከናንተ ኪስ ቸርነት፣ ከናንተ ኪስ ይቅርታ፣ ከናንተ ኪስ የሚመዘዝ የሚመስላችሁ የዚህ ዘመን ግብዝ ሰዎች አላችሁ። እንትና እሸቱ ትክክል ነው፣ እሸቱ ትክክልህ ራሱ ሰውን ገንዘብ ካላደረገ ልክ አይደለም። ትክክልህ ራሱ ሰውን ማዳን ካልቻለ ልክ አይደለም። ትክክል እኮ ነው። አወራረ ልክ ነው፣ አቀራረብ ልክ ነው። ምክንያቱም አንተ ጠንቅቀ የሚዲያውን ፕላትፎርም ታውቀዋለህ።
የሚዲያውን ፕላትፎርም ጠንቅቀህ ታውቀዋለህ። ምን አይነት ፕላትፎርም ነው ሚዲያው ሃይማኖተኛ ሚዲያ ነው። ምንም እንኳን ሰዎች ዓለማዊ ቢጫወቱ ክርስትናቸውን፣ ኦርቶዶክስነታቸውን፣ ፕሮቴስታንትነታቸውን እንደሚያከብሩ ታውቃለህ። እስልምናቸውን ሰዎች እንደሚያከብሩ ታውቃለህ። ስለዚህ የህብረተሰቡን ኖርም ይዘህ እንዴ ብራዘር፣ ኖርም እኮ የሚያስፈልገን ማህበራዊ የምንግባባበት እኮ ማንነት የሚያስፈልገን እኮ ለመትረፍ ለመኖር አይደል እንዴ? ለምሳሌ ታላላቆቻችንን የምናከብረው እኮ እኛም ነገ ታላቅ ስለምንሆን። ይቅርታ ፖስቷል የምትሉኝ ገበያ ነው እሱም እኮ ገበያ ነው። ይችን ልጅ አስጥቶ መነጋገሪያ ለመሆን ስለተረሳ ሰሞኑን መነጋገሪያ ስላልሆነ እሸቱ የሚባል ሰውዬ ሚዲያው ላይ ስለጠፋ ይህችን ልጅ አወጣትና በሷ ድካም በሷ ለቅሶ በኩል በሷ ሐዘን በኩል እሱ ጻድቅ ተጫወተ። አባቶችን ሁሉ ወቀሳቸው። የቤተ ክርስቲያን አባቶች እናንተ ልትመክሩ ሲገባ እንዴት ይችን አንድ ታሪክ ላስታውሳችሁ። ይህን ታሪክ የምትጠቅሱት በተሳሳተ ቦታ ነው ብዙዎቻችሁ። ያቺ ድንጋይ ይዘው የመጡባት ልትወገር ያለች ያቺ ሴት መረጃም ማስረጃም የተያዘባት ኢየሱስ ክርስቶስ ጋር ነው ይዘዋት የመጡት። እግሩ ስር ጣሏት። ዝሙት ስታደርግ ይዘናታል። እንደ ሕጋችን እንደ ሙሴ ሕግ ልትወገር ይገባታል፣ ልንገድላት ይገባታል። ኢየሱስ ክርስቶስ በእሷ ኃጢአት ዙሪያ አይደለም መብራሪያ የሰጠው። መጀመሪያ እሷ መትረፍ አለባት፣ ለመወቀስ እሷ መትረፍ አለባት። አየክ፣ ድንጋይ እንዲወግሯት እድል ከሰጠ አይደለም እኮ ነው እኮ አይደለም ኢየሱስ ያለ መጀመሪያ የሷ ነፍስ መትረፍ አለበት፣ ለፍርድ እንኳን መትረፍ አለበት የሷ ነፍስ። ኢየሱስ ክርስቶስ ጎንበስ አለና እጁን መሬት ላይ በጣቱ እየጻፈ ጎንበስ አለና እንደዚህ ብሏል፣ ከናንተ መካከል ኃጢአት የሌለበት ይውገራት። ሁሉም የህሊና ጌታ የሆነ አምላክ ስለሆነ እሱ ሁሉም ህሊናው ሲወቅሰው ድንጋዩን እየጣለ ጥሏት ሄደ። ከዛ ብቻዋን አገኛት። አየ፣ የኢየሱስ ክርስቶስ የመመለስ ድርጊትና ተግባር ለብቻ አስቀርቶ የሚምር ነው። ኃጢአትሽ በማድረግሽ ልክ ነው፣ እንዲህ በመሆንሽ ልክ ነው፣ በመዘሙትሽ ልክ ነው አላለም። ከኃጢአቷ ጋር የተስማማ ኢየሱስ የለም እዛ ቦታ ላይ። ቀና አለና ልጄ ሆይ አላት። አየህ፣ ኃጢአት አድርጋለች፣ ይቅርታም አልጠየቀችም፣ አልተስተካከለችም። ሴትዮዋ እንደተያዘች ነው የመጣችው። ከሳሾቿን ከበተነ በኋላ ልጄ ሆይ አላት። ልጄ ሆይ አየህ፣ ልጅነቷን አልወሰደውም። በዛ ኃጢአት ምክንያት ልጅነቷን ሁሉ አልወሰደውም። ልጄ ሆይ ከሳሾችሽ ወዴት አሉ አላት። ልጄ ሆይ ዝሙት ሰርታ ኃጢአት ውስጥ ተወዝፋ ወድቃ ለዛውም በማስረጃና በመረጃ ተይዞባት፣ አዎ ተይዞባት፣ ልጄ ከሳሾችሽ ወዴት አሉ አላት። አይ ሁሉም ሄደዋል ስትለው እንደዚህ አለት። ዳግመኛ ኃጢአት አታድርጊ አለት። በመጀመሪያው ተስማምቻለሁ አላላትም። አትድገሚው፣ አታድርጊው። ይሄ ዳግም እድል የሚሰጥ ሁለተኛ አታድርጊ ብሎ ምህረት የሚያበዛ አምላክን ይዘ በአምላክ ሰበብ ሰው ለሞገር ለዛውም ለቢዝነስ አደባባይ ላይ መውጣት ግብዝነት ይባላል። አለቅ እንዴ! ለደካሞች ዘኑ እንጂ ወገኖች፣ ትዕቢተኞችን የምትደብቁ ሌባ ፓስተር፣ ሌባ ነብይ፣ ነውረኛ ሰባኪህን ደብቀ በኦርቶዶክስም ቢሆን በክርስትና በዚህ በፕሮቴስታንቲዝም ውስጥም ቢሆን ነውረኛ አመፀኛ በስብከስም በነውርስም ከቤተ ክርስቲያን የሚዘርፉ ትልልቅ ገንዘብ የሚያንቀሳቅሱ በጣም ትልልቅ የሀብት የሚሰበስቡ ቤተ ክርስቲያን ውስጥ ያሉ የመስቀሉ ስር ቁማርተኞችን ረስተትታቸው በደጅ ያሉ ድካም ውስጥ ያሉ ኃጢአተኛ እንደሆነ የሚያምኑ እንዴ ባምቢ እኮ ታምናለች እኮ ልጅቷ እኮ ደካማ እንደሆነች እኮ ታምናለች። አትሊስት ለእግዚአብሔር ቤት እንደምትመጥን ብታውቁት እንደወደቀ የሚያምን አደገኛ የእግዚአብሔር ቤት ውስጥ እኮ አደገኛ አካላቶች ጻድቅ እንደሆኑ የሚያስመስሉ እኔ ሰኞና ሮብ ሐሙስ በሳምንት 3 እጾማለሁ የሚለው ያ ፈሪሳዊ ደረቱን እግዚአብሔር ላይ ወጥሮ እኔ በሳምንት 3 ጊዜ እጾማለሁ ከማገኛ ሁሉ ቤሳቤስቲ ሳላስቀር አስገባለሁ አስራቴን። እንደዚህ ስላላደረከኝ እንደዚህ ፈሪሳዊ እንደዚህ ቀራጭ ስላላደረከኝ አመሰግናለሁ። እንዴ እሸቱ እኮ ያንን ፈሪሳዊ እኮ ነው የሆንከው። ያንን ፈሪሳዊ እኮ ነው አንተ ሚዲያ ላይ በፒኪኒ አትደንስ። የሚደንስ ዘመድ የለም። እናንተ ሰፈር ጻድቃን ናችሁ። አንተ ሚዲያ ላይ አሁን አንዳንድ ጤነኛ ያልሆናችሁ ሰዎች ስትሰሙኝ የባምቢ አበሻን ጉዳይ እያጸደቅኩ የሚመስላችሁ ሰዎች አላችሁ። አይደለም። እኔ ባምቢ አበሻ ትክክል አይደለም ብዬ ነግራታለሁ። ግን የምነግራት እንደዚህ አይደለም።
እንደዚህማ ብዙ ትክክል ያልሆነ እዚህ ሶሻል ሚዲያ ላይ አለ። በጣም ብዙ ስህተት ይሆን እያወጣው ላውራ ብል በጣም ብዙ አቃቂን ማውጣት ይችላል። አሁን ከማወራው በላይ ብዙ ነገር ማውራት አገልጋይ ከምትሏቸው ሰው ስለምትሏቸው ሰዎች ስለ እርቁ ከሚስታቸው ውጪ ስለመማገጥ ብትል በጣም ብዙ ላወራ ለምችለው ጉዳይ አለኝ ብዙ ጉዳይ አለኝ። ግን እሱን አላወራ በእግዚአብሔር ቤት ውስጥ በእግዚአብሔር ቃልና በእግዚአብሔር መንፈስ ሰበብ ህዝብን ማኑፕሌት እያደረጉ ስለማጭበርበራቸው ነው ማወራው። ጥቂቱን ነው እያወራ ያለሁት ጥቂቱን። ስለዚህ ባምቢ ጠንካራ ነሽ ብንላት ትላለች እንዴ? ቪዲዮ የመጨረሻው ቪዲዮዋን እያለቀሰች አወራቸው። እኔ አሁን ሳወራ ስለ አንዲት ሴት እያወራው የሚመስልክ ሰው አለ። አይምሮክ የጠበበ ስለ ብዙ ሴቶች ነው ማወራው። ስለ ብዙ ሴቶች ብቻ ሳይሆን በኃጢአት ድካም ውስጥ ስላሉ አምላካቸው ስለሚወዳቸው ከቤተ ክርስቲያንና ከቸርች ገፍተን ስላስወጣናቸው ደካሞች ነው። በአደባባይ ድካማቸው ስለተገለጠ እንደኛ መደበቅ ስላልቻሉ እሸቱ ስለ ማህበረሰቡ ኖርም ገዶት ነው አይደለም። የኤአይ ማስታወቂያ ነው የሰራው። እቺ ልጅ አደባባይ ካወጣት በኋላ የኤአይ ማስታወቂያ ሰራባት። ደግሜ ያሰማሃለሁ እስኪገባ ድረስ ማለት ነው። ይቹናል ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ ቤተ መቅደሱና ጭፈራ ቤቱን በአንድ ሚዛን ማስቀመጥ ነው። ቤተ መቅደስ እኮ የራሱ ህግ አለው። ንጽህናን ጠብቆ ቀጥ የሚረገጥ ቦታ ነው እንጂ የቲክቶክ ፓርቲቱ መተወኛ ቦታ እኮ አይደል። ታዲያ የዚህችን ልጅ ግብር ልክ አይደለም ብሎ መገሰጽና ማውገዝ ከአባቶች ሲጠበቅ ጭራሽ አባቶችን ሁሉ ነው የሚወቅሳቸው። ገንዘብ አምጡልን ይባላል። ታዲያ ምን ያርጉ? ታዋቂ ለመሆን ብለው እኮ ነው ካላችሁ ዶንኪ ኤአይ አለላችሁ። በኤአይ ታግዛችሁ ኮንተንት ፈጥራችሁ ታዋቂ፣ ዝነኛ፣ ሀብታም፣ የበረከት ሰው መሆን ትችላላችሁ። በ0975516360 ደውሉና ለዩቲዩብና ለቲክቶክ የሚገርም ስራ የሚሰራውን ኤአይ እናስተዋውቃችሁ። ጭፈራ ቤት ያደሩ። ስለዚህ የእሸቱ የ14 ደቂቃ ምክር ቱሪናፋ ለቤተ ክርስቲያን መቆርቆር ለማህበረሰቡ መቆርቆር የመሰለው ታዋቂና ዝነኛ መሆን ከፈለጋችሁ የኔን ኤአይ ግዙኝ ነው። ማሻሻጫ ነው ወገኖቼ። ይህች ልጅ መስዋዕት ነው የሆነችው። እንድትለወጥ አይደለም፣ እንድትቀየር አይደለም። ለቤተሰቧ፣ ለማህበረሰቧ፣ ለወንድሟ አትሊስት አንድ ታናሽ ወንድም አለኝ የግል ትምህርት ቤት ከፍዬ ማስተምረው ብላለች። ስለዚህ እሸቱ መጀመሪያውንም ሲያወራ የነበረው ልጅቷን ለመቀየር ሳይሆን የሱን ኤአይ በእሷ ስም ለማሻሻጥ ነው። ታዋቂና ዝነኛ መሆን ከፈለጋችሁ እሷ ራቁታን ሆና ነው የታወቀችው። እናንተ ግን ታዋቂ መሆን ከፈለጋችሁ የኔን ኤአይ ግዙኝ። እሷ ደንሳን የታወቀችው፣ እናንተ ግን ታዋቂ መሆን ትፈልጋላችሁ። እኔ ደግሞ በቃ ይህን ሰሞን ያሰቃየኝ ይህንን ነገር ሳይ ምንድን ነው የሚመስለው? ዩቲዩብ እየመሰለው ነው ታብሌቴ። እሷ እንደዛና እንደዚህ ሆና በድካማ በኩል የቤተ ክርስቲያንም የምንም ኮንቴንት እያደረገች እንደዚህ ሆና ሪስትሪክት እያለኝ ነው። ኮፒ ሊንክ አድርጓት እስቲ፣ ኮፒ ሊንክ። እኛ ተደብቀን የሆነውን ነገር አደባባይ ላይ ድንገት ሲወጣባቸው ራሳችንን በማጽደቅ ራሳችንን ለማሳየት በጣም ጨዋጫ ለመጫወት እንሞክራለን። ይህ ማህበረሰብ የሚለወጠውና የሚቀየረው የእውነት መሰረት ላይ ሲቆም ነው። የሆንከውን ሆንኩ ስትል አለቀ። አንተም እሷም የትውልድ አጥፊዎች ናችሁ። ዋው! አንድ ባምቢን መስዋዕት በማድረግ እንደው አይሳካላችሁም እንጂ ተሳክቶላችሁ መርዝ ጠጥታ ብትሞት አይሳካላችሁም እንጂ ተሳክቶላችሁ በቃ አንገቷ ላይ ሸምቀቆ አድርጋ ዛሬ በድን ሆና ብታድር ይችልች ብታድር ከዛ ዓለም ሰላም ይሆናል። ልጆቻችሁ በሰላም ያድጋሉ። በቃ ሴፍ ዞን ትፈጥራላችሁ። በቃ ቅንት ያለች የተስተካከለች ሽሙንሙን ያለች ኢትዮጵያ እንደው ከብልግናና ከነውር ጽድት ያለች ኢትዮጵያ ታገኛላችሁ አይደል? መጀመሪያ እሷን ነው የምታተርፈው። መጀመሪያ እሷን ታተርፋለህ። ከዛ እሷን ካተረፍክ በኋላ እሷ ተቀይራ የምትለውጠው ጀነሬሽን ወይም እሷ ያልሆነችው አሁን ሆነችም ከምትለው ተቃራኒ። ድሮም እኮ ስላስጨነቃችኋት እኮ ነው የሆነ ነገር ይዛችሁ ስታስጨንቋት
ገዳም ሄደች፣ ነጠላ አደረገች። እናንተን ለማሳመን እናንተን የሆነ ነገር ለማድረግ የምትችለውን ያክል ሙከራ አደረገች። ልጅቷ ሙከራ አደረገች። ሰው ለእግዚአብሔር ተውት እንጂ ሰውን። አሁን አንዳንድ ሰው ይህን ሳወራ ስለ ነቢያት ምናምን ይሄ ልጅ እኮ ፓስተር እንትና እንደዚህ ብሎታል። ብራዘር ተኩላና ዝም ብሎ ምስኪን እንደ እንትና ያሉ ምዕመናን የተለያዩ ናቸው። ሌባ ሐሰተኛ በእግዚአብሔር ቃል እየጠቀሰ ሰውን የሚያስት ዘንዶ እባብ የተጠመጠመ ይህች ልጅ ማይሆን ውሳኔ ብትወስን በህይወቷ ላይ የአንተ ይቅርታ እስከ 3 ሰዓት ድረስ ህይወቷን ያቆይላታል። 3 ሰዓት ልትለው ያለው ይቅርታ መሰረታዊ ለውጥ ለማምጣት እንደ እሸቱ አይነት ለንግድና ለገበያ የትውልድን ችግር እያወጡ ከሚያስጋፍጡ ሰዎች ቁጭ ብለው የሚመካከሩ ሰዎች የተሻሉ ናቸው። በጣም ደግሞ ልንገራችሁ አንድ ብርቱ ነገር ደከሙን በረቱም እዚህ ሚዲያ ላይ ያሉ የኦርቶዶክስ ምዕመናን የሆኑ ቲክቶከሮች አትሊስት ንስሐ አባትም ምንም ብለው መሰብሰብም መገዘትም የሚችሉ ናቸው። እንደ ቤተክርስቲያኑም ያላት ወጥ የሆነ አቋሟ እነዚህን ሰዎች ለማስተካከልም በስሯ ለማድረግም የሚከብዳት አይደለም። አለቀ። የሚከብዳት አይደለም። ትሰበስባቸዋለህ፣ ማድረግ ያለብህን ታደርጋለህ። ስትነግሩት ታይታችኋል አይደል? ዘፋኙ እንኳን እኮ ዓመት በዓል ላይ ፋሲካ ላይ ገና ላይ ኮንሰርት ማዘጋጀት እኮ አቆመ። ዘፋኝ ራሱ ለምን? ሚዲያ ላይ በተፈጠረ ተጽዕኖ ቤተክርስቲያን ስላስተማረች። ስለዚህ ነገና ከነገ ወዲያም ለውጥ ማምጣት ይቻላል፣ ትውልድን ከያዛችሁ፣ ትውልድን ከታደጋችሁ። ቅድሚያ ግን ከቢዝነሱ ትውልዱ ይቅደም ነው እያልኩ ያለሁት። አለቀ። ተቃራኒ ያለ ሐሳብ ያለው ሰው ካለ መናገር የሚፈልግ ሐሳብ ያለው ሰው ካለ መግባት ይችላል። ተቃራኒ ሐሳብ ያላችሁ ላኩ፣ አስገባችሁ። ሰላም ነው። ሰላም ታቀርቢና። ሰላም እንዴት ናችሁ? ሰላም ናችሁ? አለን እግዚአብሔር ይመስገን። በዚህ ጉዳይ ላይ እግዚአብሔር ይመስገን ደህና ይሰማል። ጫጫታ ውስጥ ነው ያለሽው። ትንሽ ራቅ ብትይ ከቴሌቪዥኑ። ያው የልጆች ተከፍቶ ድምፅሽን ጮክ አድርጊ። ቆይሽ እሺ ወይም ካልተመቸሽ ደግሞ እንትን ሚውት አድርጊና ሌላ ሰው ቀድሞሽ ያወራል። ሌላ ሰው የናገር። እሺ ሂሩት መናገር ትችላለሽ። ሰላም ታቀርቢና። ሃይ እንዴት ነህ? ሰላም ናችሁ? እንዴት ነሽ? እንደምን ዋልክ? እግዚአብሔር ይመስገን። ጥሩ እንትን ነው ያነሳኸው። በጣም ነው የሚያሳዝነው። ይሄ አግባብ አይደለም። ልጆችን በዚያ ያህል ደረጃ ማሳቀቅ ሰው የሚፈልገው ነገር ሰዎች ስትገቡ ሂሩት ይቅርታ፣ ገስት ላይ ያላችሁ ሰዎች ስትገቡ ሚውት አድርጉ። እሺ ማይካችሁ ሳስገባችሁ ቀጥያች። እሺ እና ወጣቶች ማናችንም ብንሆን መከራ ሲደርስብንና መከራ ሲመጣብን የምንጠጋው እግዚአብሔርን ነው። ያንን መፍራት እንዳይኖርብን ማስተማር ሲቻል፣ ወጣቶችን ከብዙ ነገር መታደግ ሲቻል፣ በዚህ ዘመን ደግሞ በሀገራችን ላይ አብሶ ኢትዮጵያ ውስጥ ያሉ ወጣቶች ስሰማ በዚህ በሱሳይድ በምናምን በጣም እየተጠቁ እንደሆነ የሚታወቅበት ታይም ነው እና ብዙ ስትረስ አለ፣ ብዙ ነገር አለ እና በዚህ ዘመን እንደዚህ አንዲትን ሴት ለዚያውም በጣም በብዙ መከራ ቤተሰቦቿ ያሳደጓት አንድ ጊዜ ታሪኳን ስትናገር አይቻለሁ ባምቢ እና እውነቴን ነው የምነግርህ። በጣም ነው ያዘንኩት ለቤተሰቦቿ። እናቷ አባቷ እንዴት ሳፈር እንዳደረጉ፣ እሷን ሲያገኙ ደግሞ እሷን እንዴት አቀማጥለው እንዳሳደጉ። በህይወታችሁ ውስጥ ልጅን ማጣት ቀላል ነገር አይደለም እና እንደዚህ አይነትን ልጅ ወታ ከሷ የባሱ ልጆች አሉ በዚህ ሚዲያ ላይ በጣም ብዙ ከሷ የበለጠ ጥፋት የሚያጠፉ ልጆች አሉ። እቺ ልጅ ሃይማኖት አትነካም፣ ብሔር አትነካም፣ ራሷን ነው እንትን እያደረገች ያለች። ሁለተኛ ደግሞ የምትሰራበት ነው። ግዴታ እኮ ቀሚስ ሻሽ በሱ ስለተሸፈንን አይደለም። እግዚአብሔር እንዲያውም የመጣው ለእንደኛ አይነቱ ኃጢአተኛ ነው ኢየሱስ ክርስቶስ የመጣው። ገብቷል? ስለዚህ በዚህ ያህል ደረጃ ይቺ ልጅ ጀጅ መደረጓ፣ ይቺ ልጅ የሆነ ነገር ብታደርግ እንዴት ነው ሊመልሱት የሚችሉት?
እሸቱ እኮ ወልዷል አይደለ እንዴ? በዚህ ያህል ደረጃ ልጅቷ ላይ ህይወቷ ላይ መፍረድ ማለት ነው። እቺ ልጅ ሴንሲቲቭ ጎኗን ነው የነካባት እና ታይምም ሰዓትም ምንትም አይጠበቅበትም ይቅርታ ለመጠየቅ 3 ሰዓት 4 ሰዓት ብሎ ማለትም አይጠበቅበትም እና የገበያ ነው ገባሽ? ይቅርታው ኤግዛክትሊ ሌላ እንትን ነው ገበያ ነው። አዎ እና ይሄ ትክክል አይደለም። እኛ ወጣቶቻችንን ልጆቻችንን ማዳን አለብን። እውነቴን ነው የምነግራችሁ። እኛ አገር የጎደለ ነገር አለ። እኔ በምኖርበት አገር ወጣት ልጅ የሚከበርበትን መንገድ ልጆችህን የምታሳድግበት መንገድ ያላቸውን ነገር ስታይ ምን ነው ሀገሬ ብለህ የምትመኘው ነገር ነው። እኔ ሁልጊዜ ድሮል ነበር ምን ነበር መሰለ እዚህ ሀገር እኮ ልጆች የመንግስት ናቸው ነበር፣ ግን አይደለም። አቢዩዝ የሚያደርጉ ፋሚሊዎችን ሳይ ሰዎችን ሳይ ምናምን ለልጆች የሚሰጣቸው ፕራዮሪቲ ምን ያህል ትልቅ እንደሆነ የእውነቴን ነው የምነግርህ። እኛ አገር ላይ መሰራት የሚገባበት ነገር ነው። እቺ ልጅ without nothing ሄደው አታክ ሲያደርጓት ልክ አይደለም። ማንም ሰው እኔ እንኳን ባምቢ ትንሿ ልጅ እኔ ትልቋ ሴትዮ ሲቸግረኝ ሲከፋኝ ሳዝን ምገባበት ሳጣ እግዚአብሔር ጋር ነው ሄጄ የምጠጋው። ቀሚሴን ለብሼ ሻሼን አስሬ ነው የሚሄደው። እቺ ልጅ እኮ አላረጀችም እንዴ! እቺ ልጅ ማርጀት አይጠበቅባትም። ኦፍ ኮርስ ግን እስቲል ወጣት ናት። እቺ ልጅ ናት። የምትፈልገውን እንደምትፈልገው መሆን አለባት። እንደምትፈልገው መቦረቅ አለባት። ደስ ባላት ህይወቷን መምራት አለባት። ገብቷል? ሁለተኛ እቺ ልጅ ሶሻል ሚዲያ ሁለተኛ እኔ ባቢን ማደንቅበት መንገድ አለ። ባይ ዘ ዌይ ባምቢ ተምራ ነው አትሊስት ተምራለች፣ የሆነ ደረጃ ተምራለች። እስቲ ያቸው ከታች እየመጡ ያሉትን ልጆች ያቸው 12ኛ ክፍል እንኳን ሳይጨርሱ ምን እየሆኑ እንደሆነ ስንት አይነት ልጆች አሉ። ባምቢ ጀጅ ልትደረግ የሚገባት ልጅም አይደለችም እውነት ለመናገር። ስለዚህ እኔ እውነቴን ነው እሷን የሚያውቃት ሰው አስጠግቶ እዛ አካባቢ ያለው ሰው ቢመክራት ቢነግራት እንደዚህ አይነት ሰንሰቲቭ እንዳትሆን ወደ መጥፎ ነገር ጭንቅላቷን እንዳይለወጥ የሚያደርጋት ሰው ቢኖር ደስ ይለኛል። እኔ ዛሬ ጠዋት ሳያት መልክቷን ሳየው እንዴት እንዳለቀስኩ እኔ ነኝ የማውቀው። በጣም ነው ያዘንኩት፣ በጣም ነው ያሳዘነችኝ። እና እሸቱም ደግሞ እንደው ምናልባት ከደረሰው ይሄ ነገር ታይምም ሰከንድም ምንም አያስፈልግም ይቅርታ ለማለት ወጥቶ ይቅርታ ነው ማለት ያለበት። ትክክል አይደለም። ኤግዛክትሊ መልክቱ እሷን የሚነካ ነገር ነው የተናገረው። ስለዚህ ትክክል አይደለም። በእሷም ቢዝነስ መስራት ትክክል አይደለም። ሰውን ገሎ ቢዝነስ ቢሰራም መኖር የሚችልበት ነገር አይደለም ይሄ። እውነቴን ነው የምነግርህ። ስለዚህ በጣም አመሰግንሃለሁ። ሁልጊዜ አዳምጥሃለሁ። ቴንኪው ስላስገባኸኝ በጣም ነው የማመሰግነው። እሺ መልካም ሀሳብ የሰጠችው ከኔ ጋር የሚስማማ ነው። ጄቢ የምትለው ነገር አለ? አዎ አቤላ ሰላም ሁላችሁም። እኔ መናገር የምፈልገው ልክ የምትለውንም አድምጫለሁኝ፣ የለቀቀውንም ቪዲዮ አይቼዋለሁ እና አንድ ልንነቃ የሚገባን ነገር ምን መሰለህ፣ እኔ በጣም ኦብዘርቭ እያደረኩት ያለሁት ነገር እንደ ሶሳይቲ ይሰማል አይደል? ይሰማል። ኦኬ። እንደ ሶሳይቲ በጣም ፌል እያደረግንበት ያለነው ነገር ምን መሰለህ፣ ነገሮችን ከፋፍለን የማየት ስኪላችን በጣም ከቀን ቀን እየላሸቀ ነው። አንድ ነገር በግርድፉ ጥሩ ነው ወይ መጥፎ ነው ብሎ ሰው ጎራ ከፍሎ ሲፋለም ነው የምታየው። እና ይሄ ኢሹ ከምን አንጻር መሰለ ይሄን እምልህ፣ ይሄ ኢሹ ልጅቷ ያደረገችው ነገር ትክክል ነው ወይ ትክክል አይደለም፣ ወይ ደግሞ ቤተክርስቲያን ያደረገችው ነገር ትክክል ነው ትክክል አይደለም፣ አባቶች ብሎ የወቀሳቸውም አሉ፣ የእነሱም ትክክል ነው አይደለም። ኢሹ እሱ አይደለም። ነገሮችን ከፋፍለን ማየት አለብን። የተናገረው ነገር ትክክል ሊሆን ይችላል፣ ልጁ የተናገረው ነገር ግን ያደረሰበት ወይ ትክክል አይደለም። አሁን ላይ በጣም ኦብዘርቭ የምታደርገው ነገር ምንድን ነው? እንደዚህ ለመምከር ብሎ ወይ መልካም ነገር ለማስተላለፍ ብሎ የሚመጡ ሰዎች አሉ። ግን ስታየው በማር የተለወሰ መርዝ ነው የሚሆነው። ይሄን እያልኩ ያለሁት ለምንድን ነው? ብዙ ጊዜ በቃ ይሄ ሶሻል ማኒፕሌሽን እንትኑ ልጁ በጣም ስኪሉ አድጓል እና መጀመሪያ ሲመጣ ምንድነው ራሱን በዛ ብሩሽ ቀብቶ ነው ይመጣው። ያንን ቀለም ራሱን ቀብቶ እኔ ከዛ የባስኩ ኃጢአተኛ ነኝ ይልሃል።
እኔ ከዛ የባስኩ እንትን ነኝ ይላል። ይሄ ሶሻል ማኒፕሌሽን ነው ባይዘው። መጀመሪያ ራስን ፓራራል አድርጎ ከነገሩ ጋር መምጣት መርዝን ከመርጨት በፊት ማለት ነው። ከዛ በኋላ ምንድነው አክሰፕታንስ ይይዛል ማለት ነው። ይሄ ሰው የአክሰፕታንስ ያገኛል። እንደን ከዛ በኋላ ነው ኔጌቲቭ የሆነውን ነገር የሚለቅብህ። ከሷ የባሰ ኃጢአተኛ መሆኑን የተረዳና ያወቀ ሰው ወይ ለዚች ልጅ ይጸልይላታል ወይ እቺ ልጅ ገለል አድርጎ ይመክራታል። ስለዚህ ነገሩን በግርድፉ አትዩት። የእሷ ትክክል ነው አይደለም አርጊውመንቱ የቀረበበት ወይ ግን በጣም መርዛማ የሆነ ነገር ነው። ልጅቷን የሚሰብር እንዳትነሳ የሚያደርግ ነገር ነው። ካሰበበት ትክክል ከሆነ አባቶችንም ሄዶ ይህንን ለምን አደረጋችሁ? ትክክል አይደለም። ልጅ አባትን አይወቅስም የሚል እንትን የለም፣ የተቀመጠ ህግ የለም። ለምን እንደዚህ ታደርጋላችሁ? ተቆርቋሪ ከሆነ ቤተክርስቲያንን ሄዶ መውቀስ፣ ልጅቷንም ዞር አድርጎ እንደ እህት ካያት እኮ ጠርተህ እኮ መውቀስ ትችላለህ። ይሄ ነገር ትክክል አይደለም፣ ይህንን ነገርሽን አታድርጊ። ስለዚህ ያንን ያደረገው የቱ ጋ ነው? ስለዚህ በግርድፉ አትዩት ነገሩ። ልጁ የተናገረው ትክክል ነው አይደለም አርጊመንቱ የተሻለ ነገር ማድረግ ይችል ነበር። ይሄ የግብዝ ሰዎች ባህሪ ነው። እኔ ከአንተ የባስኩ ነኝ ይልህና ስለዛኛው ስለሌላ ሰው ሲያወራ እኔ ከሱ የባስኩ ነኝ ይልህና ግን አለው ቀጥሎ የሚቀጥል ማለት ነው። መርዝ ይቀጥላል ማለት ነው ከዛ በኋላ። ስለዚህ ልጅቷ እንደዚህ በአደባባይ እንትን መባል የለባትም። ያሰባችሁላት ሰዎች ትክክል ነው የምትሉ ሰዎች ካላችሁ አደባባይ ላይ አይደለም ዞር አድርጋችሁ መንገር። ቤተሰብ ጓደኛ የምትቀርቧት ካላችሁ ዞር አድርጋችሁ መንገር። በቃ አርጊመንቱ ይሄ አይደለም ለማለት ነው። አቤላ ቴንኪው እንዳላረዝምብህ። ቴንኪው በጣም መልካም ሀሳብ የሰጠው ቀጥይ አስገባቸዋለሁ። እሺ ያወራችሁትን ሰዎች እያወራ ቀጥሉ። እንደ አገባባችሁ ማውራት ሀሳብ ተሰጠ። ቴንኪው በጣም ደግሞ ድጋሚ ሀሳብ ካለ መላክ ትችላለህ። እኔ ልቀጥል ወይስ? ቀጥይ። አንደኛ እኔ አሁን መናገር የምፈልገው ነገር ምን መሰለህ አቤልዬ፣ እንደ አንድ እናት ሴት ልጅ እንዳለችኝ እናት ገባ። አሁን ሁል ጊዜ ሰዎች ይመጡና ስለአንተ ኃጢአት ይናገሩ፣ ስለ ሳምባዲ ኃጢአት ይናገራሉ ምናምን። ይሄ ልክ አይደለም። እኔ ምን አለበት ስህተት ካለብኝና እኔ ደግሞ ኃጢአት ካለብኝ እኮ ጠርተውኝ ኃጢአቴን በውስጥ ቢመክረኝ ቢያናግረኝ ገባ ላይክ የመዳን ቀን ሊሆንልኝ ይችላል። ለምን እንደዚህ አይነት ነገር ኃጢአትን በአደባባይ ማውጣት ማለት አንዳንድ ጊዜ እግዚአብሔር ያየብኝን እንኳን ሰው አላየብኝ የሚባለው ነገር ትክክል ነው። ገብተዋል ውችስ ሁላችን ኃጢአት አለብን። ኖባዲ ክሊር ገባ እዚህ ጋር ማለት ነው። ማንም ንጹህ ሰው የለም። ሁላችን ኃጢአት አለብን ኦፍኮርስ በክርስቶስ እስከተሻረልን ድረስ። ግን አትሊስት ይሄንን ነገር ሲናገር እሱም እኔ አሁን ልጄ በጣም ስማርት ናት፣ በጣም ትልቅ አይኪው አላት ይኖሱ ጋር ውሰጃት ምናምን ይሉኛል ሰዎች። እንደውም ስትናገር አንዳንድ ነገር ሰው ኤክስፔክት የማያደርገውን ንግግር ስትናገር እንደ ሩትን ውሰጃት እሸቱ ጋር ምናምን ይሉኛል። ኖ ላለው ነው ገባ ላይክ ለምን እኔ ልጄን አደባባይ ላይ አውጥቼ የማሳይበት ሪዝን ኦቺ ምን አይነት ናት ምናምን ከመባል ውጭ ሌላ ምንም ሪዝን ጥቅም የለውም። ገብተዋል ይሄ ነገር። ስለዚህ እሱ ራሱ የራሱ ህፃናት አንዱ ነገር ላይ ኢንቮልቭ ማድረግ ሳይፈልግ ነገር ግን የሳምባዲን ህፃናቶች እያመጣ ቪዲዮ ላይ እያቀረበ ገባ ላይክ እነዛ ልጆች ወጠው ሲናገሩ እየተተቹ ምላሷ ምናምን አረቀስ ብለሽ ደግ እየተባለ ያ ሁሉ ትችትን እያደረሰባቸው ራሱ ምንም አይመስለውም። ሂዶን ኬር ገንዘብ ሜክ ማድረጉ ብቻ ነው የሚታየው ይሄ ሰውዬ ገባ። ስለዚህ አትሊስት ይሄ ሰውዬ ትክክለኛ አዘ ክርስቲያኒቲ ገባ እንደ ክርስቲያን ሰው ስናስብ ክርስቲያኒቲ ውስጡ ካለ ትክክለኛ ሰው ከሆነ የዚችን ልጅ ፐርሰናሊቲ አደባባይ ላይ ከሚናገር በውስጥ ጠርቷት ቢነግራትና ንሳንስ ገባ ቢያደርጋት የመዳን ቀን ይሆንላት ነበር ለዛችም ሴት እና ዊች ስሮንግ ስቲልም አፖይንትመንት መያዝም አልነበረበትም። ወዲያውኑ ኢሚዲየትሊ ነው ይሄን ነገር እንደሰማ ወጦ አምሶሪ ሊላት የሚገባው ገባ። ከዛ በኋላ ኔክስት ያለው ነገር ይቀጥላል። ወስጎናን ከሁለታቸው ጋር ያለው ነገር ግን ዝም ብሎ ይሄ አሁን አፖይንትመንት ይዞ ገና ማታ ጠብቄ እንደዚህ ሰዓት ጠብቁኝና ይቅርታ ጠይቃለሁ ምናምን። እኔ አሁን ይቅርታ ቢጠይቅም ራሱ ምንም ሴንስለስ ነው። ይቅርታ አድርግልኝና በህግ አግባብም ስትሄድ ደግሞ እንደ ህግ አዋቂ በህግ አግባብ ከሄድክ ደግሞ ወንጀል ነው። የሳምባዲን አደባባይ ላይ መጠህ መስደብ ማለት ይኖ ያስጠይቀሃል። ገባ ላይ ይሄ ትክክለኛ የህግ አካሄድ የሚካሄድበት ሀገር ቢሆን ኖሮ ያስጠይቀዋል። ምንም ጥያቄ የለው። ገባ ስፔሻሊ ሴትን ልጅ እና
እኔ በጣም ነው ዲስአፖይንት ያደረገኝ ይሄ ነገር። እኔ እንደዚህ ወጥቼም ተናግሬ አላቅም። አሁን አንተ አንዳንድ የራሱ አንዳንድ አስተያየቶችን ስሰጥ ልክ ነህ ብዬ ለመናገር እንኳን ገብቼ ኮመንት ማድረግ አልፈልግም። ብዙ ጊዜ እንትን አላረግም። ልክ እንደሆንክ እያሰብኩኝ ኮመንት አላረግም ገብቼ ገባ። የዛሬው ደግሞ በበለጠ ኢሞሽን የሚያደርግ ነገር እንደ አንድ ሴት እናት ሴት ልጅ እንዳለች እናት ሩትን እግዚአብሔርን የምትፈራ ልጅ ወደፊት ደግሞ ገብታ ቤተክርስቲያን እንድታገለግ ዛሬ እዚህ ጋር ስትደንስ ልጄ አረ ዘፈን ኃጢአት ነው ምናምን እያልኩኝ ማስቆም ብቻ እኮ አይደለም። ላረፍ ቲንግስ ልትናገር ትችላለህ አረ ለሩት ልትመክራት ትችላለህ። ነገር ግን ሩትን ስትመክራት የሆነ ደደብ እያረካት አይደለም እኮ አይደል አቤልዬ ሳምቲንግ ውስጧ ደስ የሚላትን ነገር ማማ ይሄ ነገር እንደዚህ ነው እንዲህ ልክ ነው እንድትል እያረክ ነው የምትነግራት። እችን የ5 ዓመት ልጅ እንኳን ገብቷል። ስለዚህ ለሌሎች ወላጆችም ቢሆን ለሌሎች ሰዎችም ቢሆን ከዚህ በኋላ ብትችሉ ቢችሉ ኢቭን ልጆቻቸውን ወደ ቴሌቪዥን አያምጡ። አንድ ሁለተኛ እዚህ ቲክታክ ላይ የሚመጡ ሰዎች ደግሞ ነገረ ስራቸውን በስርዓት ቢያደርጉ ገባ ለልጆቻችንም ለሚያዋቸውም ልጆቻችን ራሱ የሚያበላሽ ነገርም ስላለ አንዱ ነገር ያን ነገር በስርዓት ያርጉ እና እኔ ይሄንን አስተያየት ለመስጠት ነው አቤልዬ እንደ አንድ ክርስቲያን ሴት እና እንደ እናት ሀሳብ ነው ሩሩ የሰጠሽ። 1 ደቂቃ ነው ያለ 3 ደቂቃ ስራ ላይ ስለሆንኩ ነው ሳይክስ። እሺ ኔትወርክ ልክ አልመሰለኝ እየወጣ እየገባ ነው። ሀሳብን አስቀምጥ። እሺ እኔ ከሁለት አንግል ነው ማለት የምፈልገው። አሁን እኔ ኦርቶዶክስ ስላልሆንኩኝ የዛ ጋር ያለውን ነገር አንደርስታንድ አላደረገውም። ግን እዚህ አሁን በፕሮቴስታንቱ ዓለም ዙሪያ የታዘብኩት ነገር ነበር። ላይክ በወንጌላውያን አማኞች አካባቢ አንድ በዓለማዊ ነገር ወር ደግሞ ላይክ በስራው ታዋቂ የሆነ ሰው ወይ በሀብቱ ታዋቂ የሆነ ሰው ምናምን ወደ ቸርች ሲመጣ 5 ደቂቃ ሳይቆይ የጥሞና ጊዜ ሳይኖረው ወደ መድረክ የምናንደረድረው ነገር አለ እና የሰው ልጅ ልክ ሞመንት ላይ እግዚአብሔርን አገኘሁበት ባለ ሞመንት ጌታን ተቀበልኩ ባለ ሞመንት ምድራዊ እንትኑ ዳዝ ማተር ለሰማይ ቤት በቃ ላይክ አበበም ሆነ የሆነ ከዚህ በፊት ሴሌብሪቲ የነበረ ሰው ጌታን ተቀበሉ ሲባል ላይክ መንግስተ ሰማያት ላይ እኩል የሆነ ደስታ ነው። የአንዱ ጌታን መቀበል ከአንዱ ይበልጣል ብዬ አላምንም። ፕሮብለም እኔ ከሱ ሳይድ የሆንኩበት የሆነ ፖርሽን ኦፍ ኢት ከእሸቱ ሳይድ የሆንኩበት ምክንያት ምንድን ነው? ሰዎች ዓለም ላይ ያላቸውን ፖዚሽን ይዘው ወደ ቤተ እምነት ሲሄዱ ዓለም ላይ በሰሩት ነገር ነው እንጂ ላይክ ትሪት እያደረግናቸው ያለ ነው። በመንፈሳዊ ህይወታቸው ልክ አይደለም እየለካናቸው ያለው። ድሮ አገልጋይ የሚሆነው ሰው በብዙ ነገር ተፈትኖ ቤተክርስቲያን እንወክላለሁ የሚለው በብዙ ነገር ተፈትኖ አልፎ ህይወቱ ምስክር ሲሆን ነው። ዛሬ ግን እያየን ያለ ነው ሞመንት የሰውዬ አንድ እግሩን እንዳስገባ የሆነ መድረክ ላይ አንጠልጥለን እናወጣዋለን። አሁን ይሄ እሸቱ ከተናገረው ነገር ይሄንን እቀበላለሁ። ቤተ እምነቶች ላይ የምናያቸው ፕሮብሌሞች ምንድነው? እደጅ ያለው ታዋቂነት ይዞልን የሚመጣው ጥቅም አለ ተብሎ እንደ ፍሮንት ከዚህ በፊት በወንጌላውያን አማኞች ላይ አይተህ እንደሆነ ታኩቻውን ኢፍ ዩ ሪሜምበር ሞመንት ገና ጌታን ተቀበልኩ እንዳለ መድረክ ላይ አብሮ ሲደንስ የነበረ ፓስተር ነበር፣ ምዕመን ነበር። ለዛ ሰው ህይወት ምንም የጠቀመው ነገር የለም። ምክንያቱም ሃምብል አያደርገውም። የእግዚአብሔርን መንገድ በቅጡ እንዲማር ህይወቱን በስነ ስርዓት በጥሞና እንዲመራ አይደለም የሚያደርገው። ትላንት የነበረው ወዳጄ እሱንም ቢሆን አሁን ለምሳሌ የባምቢ ለገዳም ማስታወቂያ መስራት ተጠያቂ የሚሆኑት ማስታወቂያ ያሰሯት ነው እንጂ ስትጠይቃቸው እምቢ ቢሏት ሌላ መዘዝ ነው ለቤተክርስቲያኖች ከቤተክርስቲያኖች ጋር አትሆንም። ስለዚህ ይህንን ኃላፊነት ያሰሯት ሰዎች እንጂ የሚወስዱት እሷ አይደለች። እሷ ኦፊሻሊ ኮንቴንት ክሬተር የራሷን ስራ ምሰራ ነው። ሶሪ እኔ አላስወጣሁም። ቦታ ቀይረ ነው እና አንድ ሰው ሲወጣ ቀይሮ ነው እንትን የምትለው የራሷን ዓለማዊ
ራስን ያ ተቆረቆርኩለት የምትለውን ተቋም የማትወቅሰው በቃ ዴፊኒትሊ ለምንድን ነው እንደዚህ አይነት ሰዎችን ወደ መድረክ ጎትታችሁ የምታመጡት ብለ ተጠያቂ ጣትን ልቀስር የሚገባው እነሱ ላይ ነው እንጂ የመጡት ሰዎች ላይ አይደለም። እዚህ ጋር ሂፖክራሲ ነው። ሁለተኛ ደግሞ ሲቀጥል ሌላው ሂፖክራሲ ማንም ሰው የደከመ ሰው የፈለገ ዓለማዊ ህይወት ላይ በግል ህይወቱ የተጨማለቀ ሰው ቢሆን እንኳን ወደ ቤተ እምነት የመጠጋት መብት አለው። ሺሻና እንትን እየሸተታችሁ ነጠላ ለብሳችሁ ትሄዳለ። ይሄ ባይሰልፍ አንድ ሰው ታምም ያለው በሽታ አለብኝ ሲል አይደለ እንዴ ወደ ሐኪም የሚሄደው? ሰው ትላንትና ባደረገው ትላንት ያደረገውን ነገር ዛሬ እንኳን ቢደግመውም ምህረት ኤቭሪዴይ እንዳለ ምህረት እንደሚያልቅ ሁሉ አት ዘ ሴም ታይም ደግሞ ኤቭሪዴይም አለ። ያ ምህረት እስከሚያልቅ ድሮር ደግሞ አንተ ጥንካሬን እስክታገኝ ድረስ ከእግዚአብሔር ቤት መራቅ የለብህም። at the end of the day ያ ቦታ ሲጀመር የመጣውት ለበሽተኞች ነው ለታመሙት ነው እስካለ ድረስ ታመም ያለው ያለ ነፍስ ሁሉ ወደዛ መቅረብ ይችላል። እና በዚህ ኮሜንቱ አትምጡብን አይነት ነው። ይሄ ሞር ከናንተ ጻድቅ ነኝ አትምጡብን። ትላንትና ሺሻ እየሸተታችሁ ወር እንትን እየሸተታችሁ አትምጡ ማለት ባይሰልፍ ተቋሙ ራሱ የቆመለትን ኑ ብሎ የሚፈልጋቸውን ነፍሶች አሳልፎ ለሰይጣን እየሰጠ ነው። ወራ አሳልፎ ለዓለም እየሰጠ ነው። በቃ አትምጡ እናንተ you are not important እዚህ ጋር እኔ መጀመሪያ ስታንዳርድ ሳወጣ ነው በእኔ ስታንዳርድ ልክ ነው እግዚአብሔርን ማምለክ የምትችሉት ማለት ባይሰልፍ it's wrong። የወሰድኩትን የመጀመሪያውን ፓርት ተቋሞቹን ነው እየወቀስኩ ያለሁት። ተቋሞቹ ለምንድን ነው በመንፈሳዊ ህይወታቸው ያልበረቱ ሰዎችን ወደ መድረክ ጎትታችሁ የምታመጡት? በቃ እግዚአብሔርን አገኙ አይደለ? ወደ እግዚአብሔር መንግስት መጡ፣ ጊዜ ይውሰዱ፣ ጥሞና ጊዜ ይውሰዱና ህይወታቸውን በመንፈሳዊ ነገር ያጎለበቱ ጊዜ ለሌላ ምሳሌ ሆነው ይቀርባሉ። ሐሙስ ዕለት ጌታን ተቀብሎ እሁድ ዕለት አገልግሎት የምትሰጠው ከሆነ እስና ጉድ ለነፍሱም ለዛ ነፍስም ጥሩ አይደለም፣ ለቤተ እምነቱም ጥሩ አይደለም። ስለዚህ ሞር ፎከስ ሊያደርግ የሚገባው የነበረው ይሄን ኃላፊነት የሚሰጡ ይሄን መድረክ እዚህ መድረክ ላይ የሚጋብዙ ሰዎች ላይ ነው እንጂ ተጋባዦቹ ላይ አይደለም። ሶ አንደርስታንድ አድርገኛል ብዬ አስባለሁ። አዎ አይገባኝ ሐሳብክ። በዛም በኩል ብንሄድ የኃጢአት መበላለጥ እንደው ፎከስ የሚያደርግ ኃጢአት አለ። በእርግጥ ከዝሙት ጋር የተያዘ ነገር ባይብሊካሊ ፎከስ ይሰጠዋል። ሰው በገዛ ሰውነቱ ላይ የሚያደርገው ስለሆነ ፌዘኛ ዋዘኛ የሆነ ሰውስ የእግዚአብሔር መንግስት አካል ነው ወይ የሚል ጥያቄ ማስነሳት አለብን። እንደ እንትን ከታየ እሸቱ ኮሜዲያን ነው፣ ፌዘኛ ነው እንደምታውቁት ገባ። እሱን አሁን ይህን ሀሳብ ሳቀርብ እንዲገፋ ወይም ምናምን አይደለም። እሷን በሚያብጠለጥልበት በዛ መንገድ እሱም የቤተ ክርስቲያን መዋጮና እንትን ማሰሪያ ለመሆን በቂ ነው ብዬ አላስብም። ቅርብ ጊዜ እሱ ባለው የሚባል ዘፋኝ ቁጭ ብሎ የቤተ ክርስቲያን ማዋጮ ላይ እንደውም የሆነ ትዝታ መዝሙር እየዘመረ ላይቭ ላይ ተመልክቼዋለሁ። ከተሳሳትኩ ታርሙኛላችሁ። እሱ ባለው እንደምናውቀው ዓለማዊ ዘፋኝ ማሬ 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 ምናምን የሚለው ዘፋኝ ነው። ግን እኔ አሁን አንድ የኢትዮጵያ ኦርቶዶክስ ቤተክርስቲያንን የማከብርበት አንዱ ጉዳይ ላንሳላችሁ። በእነዚህ ሰዎች መወከል አለመወከል የሚባለው ጉዳይ ላይ ቤተ እምነቷ ራሱ ትልቅ ስለሆነች አዋቂዎችም ስላሏት ራሷ ትወያያለች። ቤተክርስቲያኗ ራሷ መፍትሄ ትፈልጋለች። ግን አሁንም የፈለገው ሙያ ላይ ቢሆን የፈለገው ሙያ ላይ ሰው ቢሆን የፈለገው ማንነት ላይ ቢሆን ይቺ ቤተክርስቲያን ታስጠጋለች፣ ትጠለላለች። ዘፋኙን ቢመጣ አትገፋም፣ ኮሜዲያኑን ብትመጣ አትገፋም። ወይም ደግሞ ልክ እዚህ ሶሻል ሚዲያ ላይ ደግሞ ያሉ በድካምም በብርታትም ያሉ ሰዎች ቢመጡ የምትገፋ ቤተክርስቲያን አይደለችም። እንደው እነዚህ ሰዎች የቤተክርስቲያን ጥላ ውስጥ መሆናቸው ነገና ከነገ ወዲያ የሚፈለገው አይነት ምዕመን እንዲሆኑ እድልም ተስፋም የሚሰጥ ነው የሚሆነው። ስለዚህ አሁን እሷ እንደው የቤተክርስቲያን መዋጮ ለማዋጣት በምታደርገው እንቅስቃሴ ተወቃሽ ሆና ትክክል አይደለችም ከተባለ ራሱ እሸቱ የተባለው ኮሜዲያን ፌዘኛም ዋዘኛም ከመሆኑ አንጻር እሱም ለዚች ቅድስት ቤተክርስቲያን ማሰባሰቢያ መሰብሰብ የለበትም ማለት ነው። በራሱ መመዘኛ ማለት ነው እያልኩ ያለሁት ይገባቸዋል አይደል? ቤተክርስቲያን አሁንም ኃጢአተኞች የሚታከሙባት ተነስተው የሚቆሙባት የሚፈወሱባት ቦታ እንጂ የጻድቃን መሰባሰቢያ አይደለም። ኢየሱስም ለምን ከኃጢአተኞች ጋር ትበላለህ ትጠጣለህ ለሚል ጥያቄ ሲቀርብለት የመለሰው አጭር መልስ ይሄ ነው። እንዴ
ሐኪም ባለመድኃኒት ለታመሙ ሰዎች እንጂ ለባለጤና ሰዎች አይደለም የሚያስፈልገው። እኔም ለኃጢአተኞች እንጂ ለጻድቃን አልመጣውም ብሏል። ኢየሱስ የመጣበት ትልቁ ሚሽን ኃጢአተኞችን አድሬስ ማድረግ ከሆነ ኢየሱስ ከማን ጋር ዋለ የሚለውን ነገር አድሬስ ማድረግ ያለበት ይመስለኛል። እሸቱ በዚህ ጉዳይ ላይ ትክክል አይደለም። ለምሳሌ ኢየሱስ ከአመንዝሮች ጋር ነበር የሚውለው፣ ከቀራጮች ጋር ነበር የሚውለው፣ ከኃጢአተኞች ጋር ነበር የሚውለው። ለምንድን ነው እንደዛ የሚያደርገው? መድኃኒት እሱ ነው፣ ታማሚ እነሱ ነው። ታማሚና መድኃኒት ሲገናኝ ነው ትክክለኛ ውጤት የሚመጣው። ስለዚህ ኢየሱስ እኔ ለጻድቃን ሳይሆን ለኃጢአተኞች ነው የመጣሁት፣ እኔ መድኃኒትነቴ ለኃጢአተኞች ነው የሚል ሀሳብ አለ። ቤተ ክርስቲያንም ይህንን ክርስቶስ ኢየሱስ የእግዚአብሔር ልጅ አንድያ የእግዚአብሔር ልጅን ወክላ በምድር ላይ ቅድስት ቤተ ክርስቲያን ሆና እንደመኖሯ አሁንም የኃጢአተኞች መጠለያ፣ ኃጢአተኞችን የምትጋብዝ፣ ኃጢአተኞችን የምታበረታታ፣ በኃጢአታቸው የምታበረታታ አይደለችም፣ ግን ኃጢአተኞችን የምታቀፍ፣ የምታግዝ፣ የምታበረታ፣ ከኃጢአት ህይወት እንዲወጡ የምትጠቁም፣ ጸጋ በረከት እንዲያድርባቸው ቅዱስ ቃሉን የምታስታጥቅ ቤተክርስቲያን ናት። ይሄ ነው በቃ ሚሽን ነው። ኢየሱስን ወክላ ነው በዚህ ምድር ላይ ያለችው። ኢየሱስ ደግሞ የመጣው ዓላማ ኃጢአተኞችን ለመፈወስ መድኃኒት ሊሆናቸው። ስለዚህ የክርስቶስን ውክልና እንዳላት የክርስቶስ አካል ቤተክርስቲያን የደከሙ ሰዎች የሚበረቱባት ነው። ለዛን አሁን እሱ ባለው ብዬ ማነሰው እሱ ባለውም መወቀስ አለበት ልል አይደለም። ዘፋኝ ነው አይኖ፣ ግን የዚህ ቤተክርስቲያን አካል ነው፣ ኦርቶዶክሳዊ ነው። ስለዚህ መዋጮ ላይ ተገኝቷል። እሷ ብቻ በተለየ መንገድ ዘፈን ላይ ምናምን የሆነ ስትደንስ ምናምን ውላ ለቤተ ክርስቲያን እንትን ገንዘብ የጠየቀች ነጠላ ለብሳ ገንዘብ የጠየቀች አይነት ሴት አይደለችም። ዘፋኙ ጠይቋል፣ ኮሜዲያኑ አንተም ጠይቀሃል፣ ፌዘኛው አንተ ጠይቀሃል። ፌዘኛው መጽሐፍ ቅዱስ በዋዘኛ ወንበር ያልተቀመጠ በፌዘኞች መንገድ ያልሄደ ብፁዕ ነው ይላል። እንደዚህ በቃ ባይብል የሚለው በዋዘኛና በፌዘኛ ወንበርና መንገድ ያልሄደ ብፁዕ ነው የሚለው። አንተ በመቀለድ ነው የታወቀው፣ በማፌዝ ነው የታወቀው። ፌዘኛ ነው። ልክ አሁን አንተ እሷን በእንትን ከሞራል አንጻር አንስተ እንደኮነንካት አንተን የሚያጸድቅ መጽሐፍ ቅዱሳዊ መሰረት የለም። ገዳም አስገንብታል። ኦፍኮርስ ፌዘኛው አንተ ነህ። መዋጮ አሰባሰብከው። የአንተ መዋጮ ቤተክርስቲያን ውስጥ ጠቅሟል። ምክንያቱም አንተም የቤተክርስቲያኑ አካል፣ አንተን ስለመግፋት አይደለም ማወራው። ግን በምን የጽድቅ ብልጫ በምን የመላእክነት ደረጃ ነው አንተ ከፍ ብለ እኔም እኮ እንደዚህ ምናምን አለብኝ ብለ ልጅቷን በጠረባ በካልቾ ብለክ እድል ያልነፈጋትን እግዚአብሔር እያለ አንተ ባለቤት የሆንከው ወዬ ሄሜንዳ አቤልዬ እንዴት ናችሁ? ሰላም ናችሁ? አለው እግዚአብሔር ይመስገን። ቀድሞሽ የገቡ ሰዎች ነበሩ። ይቅርታ ጊዜ ካለሽ ቀድሞሽ የገቡ ሰዎች ስላሉ ቤዛ ትቅደምና ከዛ አገልጋይ ኢሳያስ ያወራና አንቺ ደግሞ ይቅርታ። ቴንኪው አቡናይ ይህንን እድል ስለከፈትክልን። እኔ እሸቱን እንደ ቤተክርስቲያን አገልጋይ ሳይሆን እንደ አንድ ትልቅ ሚዲያ እንዳለው ሰው ኃላፊነት እንዳለበት ሰው እርግጠኛ ነኝ። ባቢን እሱ የመጀመሪያ ሰው አይደለም ሲናገራት፣ የእሱ ቃል ግን በጣም ይጎዳታል። ምክንያቱም ትልቅ ሚዲያ ነው ያለው፣ ትልቅ ሪስፖንሲቢሊቲ ያለበት። እንደ ማንኛውም እንደ ተራ ሰው ወጥቶ መናገር ሲንግል አውት አድርጎ አንድን ሰው ሊያስተምር ከፈለገ ፓናል አዘጋጅቶ ከራሱም የእሷንም ጋብዞ መጠየቅ ይችላሉ። የእሷን አይነት ሰዎች ግን ወጥቶ እንደዚህ ስለ አንድ ሰው እያየን ነው ሰሞኑን ምን እንደተፈጠረ። እኔ የእሷ የምታደርገውን ነገር እደግፋለሁ እቃወማለሁ ለማለት አይደለም፣ ግን ማንንም ሰው ወጥቶ እንዲህ የመናገር እንትኑ እውቀት ይጠይቃል። በእውቀት መናገር አለበት። የሚነግረው ሰው ያስፈልገዋል። እዚህ ጋር አሁን ብዙዎቻችሁ ልክ ናት ልክ አይደለችም እርግጠኛ ነኝ አንድ ተራ ቲክታከር ወጥቶ ቢላት ብዙ ላይሰማት ይችላል። ይሄ ግን ከመጉዳት አልፎ ህብረተሰቡንም ወደ ሌላ ነገር ይከታል። ይቺ ልጅ አንድ ነገር ብትሆን እርግጠኛ ነኝ ሚዲያው ይጥለቀለቃል። ስለዚህ በእውቀት መናገር ልክ አይደለም። ልጅቷ ልክ ናት ልክ አይደለችም እስናት ማይ ፕሌስ፣ ግን ሰፖርት የማደርገው ነገር አይደለም። አንዳንድ የማየው ነገር ግን በጊዜው ደግሞ ትመለሳለች። አሁን እንዲህ ሆና እያየናት ዝም ማለት የለብንም። እሱም ደግሞ ይቅርታ ከጠየቀ
አማክሮ አይደለም 3 ሰዓት ላይ ወጥቼ ስለዚህ እናገራለሁ እንዳላለ ሁሉ ወዲያውኑ ወጥቶ ይቅርታ መጠየቅ አለበት ህብረተሰቡንም። ምክንያቱም እሷን ብቻ አይደለም የተናገረው እና ይህንን ለማለት ነው። አዎ ጨምረሽ ሂጂበት። አሁን ይቅርታ ራሱ ንግድ መሆኑ አግባብ ነው አይደለም። እሱም ለቪው ነው የተዘጋጀው ለቪው ነው እንጂ በዚህ ሰዓት ይቅርታ ለመጠየቅ እመጣለሁ ማለት የለበትም። ይቅርታ ከጠየቀ ደግሞ ወዲያውኑ እንትን ብሎ እኔ እንዲህ ልል ያልኩት በዚህ ምክንያት ነው፣ እሷንም ካልሆነ እሷን አይደለም ማለት አለበት። አንድ ነገር ዳሜጅ ከሆነ በኋላ ወጥቶ ሌላ እንደገና ቪው በመጀመሪያው ተሰራ እንደገና ሌላ ቪው ማድረግ ይሄ ትክክል አይደለም። እና ሌላው ደግሞ ቤተክርስቲያን ሄደች። ታዲያ የት ትሄድ ይች ልጅ? እያራቅናቸው ከመጣን በቃ እየጠፉ ነው የሚመጡት እነዚህ ልጆች። እኔ አንድ ጊዜ ፓስተር ሀንፍሬ አንዲት እናት መጣችና ወጣቶች እዚህ እየመጡ ደጅ እየቆሙ በቃ ከልክልልን ምናምን ብላ በጣም ተናገረች። የቆየ ታሪክ ነው እና ምን አለ እሱ አንድ ቀን ይገባሉ። ምክንያቱም ከእናንተ ጋር አትሊስት እሺ ብለዋችሁ ቸርች ድረስ እየመጡ ነው፣ ውስጥ ግን አይገቡም ነበረ እና ደጅ ታያቸዋለ። አንዳንድ ቤዝመንት ይገባሉ ምናምንና ምን አለ አትሊስት ዛሬ እሺ ብለዋችሁ መጥተዋል፣ አንድ ቀን ይገባሉ። ከነዛ ልጆች ውስጥ አሁን አሉ ማቃቸው አገልጋይ የሆኑ አሉ፣ ልጆቻችንን የሚያስተምሩልን አሉ። እና እንደዚህ አይነት ህይወት ይፈጠራል፣ ምንም አይደለም። ግን እሱ ትልቅ ፕላትፎርም ስላለው አስቦ ነው መናገር ያለበት እንጂ ዝም ብሎ እንደ ተራ 1000-2000 ቲክቶከር እንዳለው ፎሎወር እንዳለው ሰው ወጥቶ መናገር የሚችል ሰው አይደለም። የዚች ልጅ ደግሞ ህይወት ደግሞ በጣም 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 ግድ ይለዋል አስቦ ለመናገር። እንደሱ አይነቶች ብዙ አሉ። እናንተ አሁን ባቢን ብቻ ነው እንጂ የምታዩት፣ ባቢን የመሰሉ ወጣቶች ቲክቶክ ላይ በጣም በጣም ብዙ አሉ። በጣም ብዙዎችን ነው ያሸማቀቀው፣ ሴት ወንድ፣ ህፃናቶች፣ በተለይ እኔ እንጃ 10 ቤት ውስጥ ያሉ ልጆች በጣም ብዙ አሉ። ግን እኛ አሁን የመሰለን ባቢን ነው ለብዙ ስለብዙ ልጆች ነው አሁን እዚህ እየተናገረ። እስናት የቲፎዞ ነገር አይደለም ወይ ደግሞ እሷን በመውደድም አይደለም እሱን በመጥላትም አይደለም። ግን ትክክለኛው ነገር መናገር ያለበት ሰው ነው እሱ። በቃ አስቦ ነው እንጂ እንደማንም ሰው ዝም ብሎ ኮንቴክት ክሬት አድርጎ ለመውጣት የገባ ሰው አይደለም። እሱን ለማለት ነው። ቴንኪዩ፣ እናመሰግናለን። እሺ መቀጠል ትችላለሽ። እኔ ልናገር ወይስ ተራዬ ገና? አንተን ይኸውልህ፣ ኢሳያስ ይቀድማል። ከዛ እድል ከሰጣት ደግሞ እንትና ታወራና ከዛ መቀጠል ትችላል። ጊዜ ከሌለ ግን አስቀድም። ተቃራኒ ሀሳብ ያላችሁ ሰዎች መግባት ትችላላችሁ። አይሸቱ እኮ ልክ ነው የምትሉ ሰዎች አልተከለከላችሁም። በነገር አንድ ቁጥር ጻፉልኝ ያስገባችኋለሁ። አንድ አይነት ሀሳብ ብቻ እንዳይሆን እሸቱ ልክ ነው የምትሉ ሰዎች ደግሞ ጻፉልኝ፣ አንድ ቁጥር አስገባችኋለሁ። የተቃርኖ ሀሳብ የእኛ ብቻ እንዳይሆን እየተመራረጥኩ አይደለም እያስገባ ያለሁት። ምናልባት ያው አሁን ቶማስ ከኮመንት ተገላገልክ መተህ እሱ ልክ የሆነበትን መንገድ ታሳየናል። ከዛ እኛ ደግሞ እያልን ያለው ነገር ከዛ ይሄ ነው። በቃ መሰልጠን ማለት ይሄ ነው። የተለያዩ ሀሳቦች ይመጣሉ፣ ከዛ መድረክ ላይ ይቀርባሉ። አትራፊ የሆነውን ሰው ይይዛል። አላዛር አስገባሃለሁ። እሺ የተናገራችሁ ሰዎች፣ የተናገረ ሰው የለም፣ ሁሉም አልተናገረም። አሁን ቀጥል ኃይሌ። ወንድምነት ሁላችሁንም ሰላም ብያለሁ። እዚህ ያላችሁ 212 ሰዎች ሁላችሁንም በጌታ በኢየሱስ ክርስቶስ ፍቅር ሰላም ብያችኋል። በጣም የሚገርመው ነገር እኔ ሳወራ እንደ እግዚአብሔር ቃል ነው የማወራው። የሚሰማኝ በደንብ ይስማኝ። ቤተክርስቲያን ማነች? የመጀመሪያው ቤተክርስቲያን እንዴት ነው የተወለደችው? ቤተክርስቲያንስ የሚለው ቃል እንዲመጣ የሚለውን ስናይ ቤተክርስቲያን ማለት የዳኑ ህብረተሰቦች የወለዷት ወይም ደግሞ በኃጢአት ምክንያት የጨቀዩ የነበሩ ሙታን የነበሩ የጠፉ የነበሩ ግን በክርስቶስ ኢየሱስ ደግሞ ያመኑ የተሰራች ነች ቤተክርስቲያን። ቤተክርስቲያን ውስጥ ጻድቅ የለም። አንድ ማንኛውም ሰው ጻድቅ አይደለም፣ በክርስቶስ ኢየሱስ ነው የሚጸደቀው። እና አንድን ሰው ወደ አንድ ሰው የምንወረውረው ይሄ ወደ ወንድምነት ስወረውር እኔ ጋር ማን ነኝ የሚል የመጀመሪያው መታየት አለበት ብዬ አምናለሁ። ኢየሱስን ወደዚህ ምድር ምን አመጣው?
ወደዚህ ምድር ያመጣው አንድ ነገር ነው። የኔና የናንተ ኃጢአት ነው ወደዚህ ምድር የጎተተው። እግዚአብሔር አብ ስለወደደ ልጁን ሰጠ። በደንብ ስሙኝ እዚህ ጋር ልጁን የሰጠው እግዚአብሔር አብ ነው። ስለወደደን ነው። ኃጢአታችን ምክንያት ሙታን ስለነበርን በበደላችንና በኃጢአታችን ሙታን ስለነበርን እግዚአብሔር ስለወደደ ልጅ ሰጠ። ወዳጆቼ ልጅስ ራሱን ሰጠ። መጽሐፍ ቅዱስ ነው የሚለው። ቀጥሎ ግን በጣም የሚገርማችሁ ማታነቡት ዛሬ እንግዲህ አጋጣሚውን ካገኘው 222 ሰዎች በደንብ ስሙኝ። እናንተም ለወንድሞቻችሁ ነፍሳችሁን አሳልፋችሁ ልትሰጡ ይገባል ይላል። የት ነው ያለው? አንደኛ ዮሐንስ መልእክት ምዕራፍ 3 ለወንድሞቻችሁ ለበደሏችሁም ኃጢአት ለሰሩትም ለምንም ለየትኛውም ሰንበዲ ነፍሱን ነው የምናሳጣው። አሁን እንደሚታየው ማለት ነው በየሚዲያው ላይ እያየን እንዳለው እንትና እንዲህ ያደረገች እንትና አለች እንትና እንዲህ ያለች እንትና እንደዚህ ብሎ እንትና በዚህ ገብቶ እንትና በዚህ ወጥቶ ያው ይሄ ምንም ሌላ ክርክር የለውም። ለቪው ካልሆነ በስተቀር አንድ ምስኪን በሰራችው ስህተት አውጥተን አደባባይ ላይ የምናወጣት ከሆነ አልገባንም። የእህትና የወንድም ፍቅር አንድ ሰንበዲን አውጥተን የምናንጠለጥለው ከሆነ ማንነታችንን አልተረዳነውም። ስለዚህ ወዳጆቼ እማወራው እኔ እንደ እግዚአብሔር ቃል ነው። ባምቢ ተሳስታ ሊሆን ይችላል። አዎ ተሳስታ ሊሆን ይችላል። ባምቢ አበሻ ማለት የምናቃት ነች፣ የምናያት ነች። ብዙ ነገሮቿ ስህተት ሊሆኑ ይችላሉ። ግን እሷን ተንተርሰን አንድ ኑረዲን የሚገጥመው ግጥም አለ ወንድምነት እኔ ታዋቂ ነው ብዬ ነው የማስበው። እሸቱ መለሰ ምን ይልልሃል? አልሆንልህ ያለለታ መተለቅና መግዘፍ ከትልልቅ መሃል አንዱን መርጠህ ዝለፍ ይላል። ማለት ዝም ብለህ ስትዘልፈው አንተን ለማየት ሲመጡ በዚህኛው በኩል አሁን ቅድም ስላልክ ማለት ነው ይቅርታ ጠይቋል አይደል? ለሱም ቪው ይመጣል ማለት ነው። በዚህኛውም በኩል ደግሞ ቪው አለ ማለት ነው። የሰው ልጅ ደግሞ ይሄ ማወቅ መታወቅ ምናምን ስለሚፈልግ ለመጻፍ ይንደረደራል ማለት ነው። በመልካምም በክፉም መጥፋት አንፈልግም እኛና ባምቢ ኃጢአተኛ ናት፣ እሸቱም ኃጢአተኛ ነው፣ እኔም የማወራው ኃጢአተኛ ነኝ። ግን በክርስቶስ ኢየሱስ ነው የጸደቅኩት። ጽድቄ ክርስቶስ ኢየሱስ ነው፣ ማንም አይደለም ጽድቄ። ኃይሌ እንደዚህ አድርገህ ምናምን ስትል ያንተን ላንፋ ግለጠው ነው ምልህ። ማለት በእግዚአብሔር ፊት እኛ ማንን ነው ስንታይ ራቁታችንን ነን። የተገለጠ ነው፣ ቤት ውስጥ የተገለጠ ነው፣ አደባባይ ላይ የተገለጠ። አንድ ልጅ መወቀሷ ሳይሆን ችግሩ ገባችሁ፣ ወቀሳ የቀረበበት መንገድ ትክክል አይደለም። በዛ ላይ ደግሞ ለራሱ ንግድ ሲል ነው እንጂ የወቀሳት ለማህበረሰብም ለቤተ ክርስቲያንም አስቦ አይደለም። እሸቱ ነው እያልኩ ያለሁት እኔ። ሙኒ አንቺ ነሽ ቀጥሎ ያለሽ? አዎ ሰላም አቡና እንዴት ነህ? እኔም አሁን ያንተን ሀሳብ ነው የመጨረሻውን ሀሳብህን ነው የምደግፈው። መወቃቀሱ መኖር አለበት ማለት በጣም ኤክስትሪም ወደዚህኛው ኤክስትሪም እየሄደ መጣ። መጀመሪያ የቪዲዮ ኢቴንሽን የነበረው በፍጹም እሷን ለማረም አይደለም። እሱ የራሱን ማስታወቂያ መስራት ፈልጎ ነበር። ይሄ ክሊር ነው። ከዛ ግን ብዙ ሰው ሲያወራ የሰማሁት ኢየሱስ እኮ ያቺ ሊወግሯት የመጡትን እስቲ የደፈረ ሰው ይውገራት አለ። ብዙ እንደዚህ ተነስተዋል። ኢየሱስ የኃጢአተኞች ቤት ነው እኮ ለኃጢአተኞች ነው የመጣው። ብዙ እንደሱ የሚባሉ ነገሮች ነበሩ። ግን አለው ከሱ ተከትሎ የሚመጣ ያቺ ዝሙት የምትሰራ ሴትዮ ብትመጣ መልሰሽ ዝሙት አትስሪ ብሎ መክሮን ይላካት። ስለዚህ ሁሉም ሰው የሚለው who are we at the end of the day እሷን ብሌም ለማድረግ ነው የሚለው። እንደ ሀሳቤን መግለጽ የምችል አይመስለኝም በደንብ። ኃጢአትን ስናይ ኖ ማለት አለብን። የሚሰራ የተሻለን ሆነን ሳይሆን አትሊስት የታደሰው ማንነት ኃጢአትን የሚጠላ ነው የተሻለ መሆን ስላለበት አንድ ወንድማችን በማይሆን መንገድ ሲሄድ ነው ይሄ መንገድ ትክክል አይደለም የማለት ድፍረቱን ሰጥቶናል ብዬ አስባለሁ። ኢን ሪስፖንስ ያኛው ሰውዬ አንተ ማንህና ነው ማለት ትክክል ነው ብዬ አላስብም። በቃ ኃጢአት የሚሰራን ሰው እኔ ተሻልኩ ሆኜ ሳይሆን በዛ ሞመንት ወንድሜ ልረዳው ስለሚገባ ኃጢአትን መጸየፍ አለብን። የሚሰራው ሰው ደግሞ ከዛ ህይወቱ እንዲመለስ እኛም ማስተዋጽኦ ማድረግ አለብን የሚለው ላይም ቢነሳ ብዬ ነው። ሁሉም ሰው አሁን ሌሎች እንደዚህ ሚዲያዎች ላይም ብታይ ሁሉም ሰው ኃጢአት ይሰራል እኮ ማንም የተሻለ የለም። ወደዛ ኤክስትሪም ሄደ። አዎ ነውሩን ለማጽደቅ፣ ስህተትን ለማጽደቅ፣ ብልግናን ለማጽደቅ፣ ድካምን ለማጽደቅ አይደለም የተሰባሰብ ነው እንድታርሙ ነው። ግን አሁን የደከመው ሰውዬን
በማያጠፋ መንገድ የደከመውን ሰውዬ የሳተውን ያልነውን ሰውዬ ጥፋት አጠፋ ያልነውን ሰውዬ በማትረፍ ላይ የተመሰረተ ይሁን ነው እያለን ያለ እንጂ በየትኛው መንገድ የሚደረገው ነገር ሁሉ ልክ ነው እያለን አይደለም። እኛ ኢትዮጵያውያን ነን፣ በዛ ላይ ደግሞ ሃይማኖት ያለን ዜጎች ነን። ያሬድ የምትባል ሰውዬ አነበብ ነው በቃ አደጋግሞ ብልግና መጽሐፍም እኮ ብልግና ነው እና እንደዛ ነው እያለን ያለ ነው። ስለዚህ አሁን ነውርን ነውር ማለቱ ሳይሆን የሸቱ አንደኛ ለገበያ ነው ያዋለው። ስለዚህ ነውርነቱ አሳስቦ ሳይሆን ለገበያ የሚመች ስለሆነ ድካሟን መሸጥ ለገበያ የሚመች ስለሆነ እንደ ወንድም አይደለም ያቀናት፣ እንደ ታላቅ አይደለም ያቀናት። እሱ ኤአይውን ማስታወቂያ ሊሰራባት ነው በቃ ያንን ሁሉ ድርጊት ያደረገው። የንግግሩ መቋጫ ያወራከውን ሐሳብ የቋጨህበት መንገድ የንግግርህን ሐሳብ ይሰበስበዋል፣ ወይም ማጠቃለያክ ከጅምሩ እስከ መጨረሻው ድረስ ልትናገር የፈለግከውን ነገር ያጠቃልለዋል። ማጠቃለያ ብለሃል። የእሸቱ የንግግር ማጠቃለያን ስትሰሙት ታዋቂ፣ ዝነኛ፣ ሀብታም መሆን ከፈለጋችሁ ዶንኪ ቲዩብ ያዘጋጀውን ኤአይ ግዙ፣ ተጠቀሙ፣ ደውሉ ነው በቃ የንግግሩ ማሰሪያ። ስለዚህ የማህበረሰቡን እንደ ማህበረሰብ ኖርሙ እንዲከበርለት አይደለም ተቆርቁሮ የወጣው። ቤተክርስቲያኗ እንደ ቤተክርስቲያን በአመፀኛ ወይም በነውረኛ መወከል የለባትም አይነት ሴንስም ይዞ አይደለም የወጣው። የመጨረሻው ፓርት ምንድነው? እሷ ይሄን ነገር ያደረገችው ታዋቂ ለመሆን ነው። ታዋቂ ለመሆን ደግሞ የኔን ግዙ ነው። እኔ ደግሞ እያልኩ ያለሁት ስህተቱን ስህተትልና የተሳሳተውን ሰው ግን ታተርፈዋለን። ልክ ቤት እንዳሉት ህፃናቶቻችን ማለት ነው። ጭቃ ይነካሉ፣ ላያቸው ላይ ካካ ይላሉ። ገባ? ማትፈልገው ነገር ሰውነታቸው ላይ ይሆናል። ታጥባቸውና እነሱን ያንተ ታደርጋለህ። እነሱ ላይ የተጣበቀውን ቆሻሻ ደግሞ ከነሱ ላይ ታስወግዳለህ። የክርስትና መንገዱ ያ ነው። ኃጢአተኛውን ከነ ኃጢአቱ አትገለውም። ኃጢአቱን ትቃወመዋለህ፣ ሌላውን ነገር ታደርጋለህ። በቃ ኃጢአቱን ትቃወማለህ፣ ከዛስ ሌላ ነገር ታደርጋለህ። ይህንን ነው ለማለት የሞከርን ያለ ነው። እሺ አዳ፣ እሺ አንተ ቀጥል። አዳ ይሰማል? አምዳን ላስቀድማት፣ ያው ስራ ላይ ስለሆንኩኝ አሁን አምዳን ላስቀድማትና ከሷ ቀጣይ። እሺ ጥሩ። እሺ እንዴት ዋላችሁ? አመሰግናለሁ። ያው አንዳንዴ ሁሉም ነገር ወደ ብር እቀይራለሁ ብለህ ስታስብ ችግር አለው። ሁሉም ነገር ወደ ብር አይቀየርም እና እሸቱ ትልቅ ሰው ነው። በጣም ብዙ ነገር ያሳለፈ ሰው ነው። ግን አንዳንዴ በህይወቱ ደግሞ የምንማራባቸው ነገሮች አሉ። አሁን አንዳንዱ አልፌ ስሰማቸው የእሸቱ ነገሮች ልጆቼ ከዚህ በፊት ልጆቼ ቴሌቪዥን አያዩም ብሎ ለኢትዮጵያ ልጆች ደግሞ ያመጣልን ትምህርት አለና አንዳንዴ ለራስ የማታረገው ነገር ለሌላ ሰው ማድረግ ሲጀመርም አሁን ከምናወራ ከመንፈሳዊ ህይወት ጋር ከተያያዘ አይቻልም። የምትመኝለት ለአንድ ሰው አንተ የምትፈልገው ነገር ስለሆነ ማለት ነው። ቀጥሎ ደግሞ እኔ አሁን በጣም እጅግ በጣም ግርም ያለኝ ብዙ ሚዲያ ማወራ ሰው አይደለሁም፣ ግን የምር በቃ ተሰምቶኝ ነው ባክህ ብዬ ፎሎ አድርጌ ብዙም ተጠቃሚ አይደለሁም ቲክቶክ እና አይቻትም አላቅም ሴት ልጅቷ በኋላ ነው ውስጥ ምንድነው እየተወራ ያለው ብዬ ገብቼ ስለሱ ምናምን የሰማሁት እና የምር ላወራ የፈለኩበት ሚንስ በጣም ነው ያዘንኩት። ለምን አንድ የቤተ ክርስቲያን አካል ኩሱ ሲያስተዋውቅ እኮ ብዙ ትችት እያቀረበ ለብር ቢዝነስ ብሎ ማይቀለድባቸው ሰዎች ላይ እየቀለደ እሱ የሚያስተምራቸው ልጆች በጣም ወርደው ለቀልድ የሚመች ነገር ነው ወይ አይደለም ወይ ተብሎ በሞራል እየተራማመደ ነው እዚህ የደረሰውና ምን ልልህ ፈልጌ ነው እቺ ልጅ አሁን እንደምትባለው ይሄ ፍላጎት ነው። እሷ ማለት ያን ያክል መጥፎ ነገር አርጋ ምናምን ማላየውን ቪዲዮዋ ላይ ይቅርታ አድርጉልኝ፣ ግን ፍላጎቷ አስቀምጣለች። እኔ ሀብታም ባገኝ አልመርም፣ ማገባው ሀብታም ነው። ቀጥሎ እኔ በጣም ደግሞ ያስገረመኝ ደግሞ ወላጆቹም ጭምር ነው እዚህ ጋር ጨፍልቆ ያወራውና ቲክቶክ ላይ የሚጠቀም ወላጅ ሁሉ አንበሳ እየተሰጠው አለ። አንበሳ እየተሰጠው አባትየው ሽልማት ሲሰጠው
ዋው ብሎ ነው የሚቀበለው አለ እና በጣም አዘንኩ። እሱ ምን እየሰራ ነው? አንድ ቀጥሎ ደግሞ ከልጆቹ ከቤተክርስቲያን ደግሞ ከእሷ ጋር ሲሰኞች የሆኑትን ከነሱ ብር አምጪ ብለው ላኳትና አባቶች ልክ አይደሉም አለ። ሲጀመር ቤተክርስቲያን ብር ስትለምን ብሩ ተመርምሮ ነው የምትቀበለው? ይሄ ሲሰኛ ነው፣ ይሄ አጫስ ነው፣ ይሄ ዝሙት አለበት እየተባለ ነው ወይ ብር የሚቀበለው? ብር ሲሰበሰብ በቃ ለጽድቅ መንገድ ተብሎ ስለሚታሰብ ለጽድቅ መንገድ ስለሚወጥ ነው የሚሰጠው። እኔ አሁን እሱ እንደዚህ ማለት አለ ማለት አይደለም። ልጅቷም አይ እሷም ልክ ናት እያልኩም አይደለም። ግን ምንድነው አንዳንዴ ስናወራም ስንናገርም ብዙ በእሷ ውስጥ የተደበቁ ሰዎች አሉ። ብዙ ነገር ልታረግ ትፈልጋለች። ደግሞ ያው እንደ ክርስትናም እኮ እግዚአብሔር ለታመመ ሰው ነው የመጣና ሂጂ እንኳን ብትባል መሄጃዋ ቤተክርስቲያን ነው። ልጅ በቃ ሂጂ እንኳን ብለን እንኳን ብናባራት መሄጃዋ ቤተክርስቲያን ነው። የተገኘቱን ቤተክርስቲያን ውስጥ ስለሆነ ማለት ነውና አንዳንዴ ስራው ላይ ገብታበት ከሆነም በውስጥ ማውራት ነው ያለበት። ሁሉ ነገር እኔ የሆነች ነገር እቺን አመጣሁ ቢዝነስ ብቻ ብለ ቢዝነስ ውስጥ የምትቀይረው ነገር የለም። አንዳንዴ ስለ ሰውነትን ስለ ራስን ማዳመጥ ያስፈልጋል ሰው ስትሆን እና ልጆቹ ድንቅ ልጆች ላይ የሚቀርቡ ልጆችም አንዳንዴ አያለሁና መጠየቅ የሌለባቸው ልጆች ሁላ ይጠይቃል። በጣም አንዳንዴ በጣም ነው የሚበሳጨው። እንዴ ለምን እንደዚህ አይነት ጥያቄ? ልጆች እኮ ሁላ ስታወራቸው እኮ ተንበርክከ በእነሱ ልክ ነው የሚለውና አንድ አባት ነበሩ። በዚህ አጋጣሚ ብዙ ጊዜ እኮ እግዚአብሔርን አጠገቡ ሆነን ያልተጠቀምበት ሰዎች ነው የምንበዛ። ከውጭ ያሉት ሩቅ ያሉትን ነው እግዚአብሔር የሚጠቀሙበት። ለእነዚህም ብዙ ምስክሮች አሉ። ያ መቶ አለቃውን ቃል ብቻ ምን ሄዳ ነው ክርስቶስ ይመጣል ብላ ቀሚሱ ነክታ ሄዳነች። ብዙዎቹ በማመናቸው ብቻ የተቀየረላቸው አሉና አሁን እኔ ያሳሰበኝ ከሁሉም በላይ ስለ አንድ አዳም ብሎ የወረደው ክርስቶስን ከሆነ የምናመልከው ስለሱ ተግባር ከሆነ እኛ የምንናገረው እሱም እኔ እዛ ገዳም ሄጃለሁ እዚህ ጋር እንደዚህ ሁኛለሁ እያለ የሚያወራው ከሆነ እቺ ከርም ካለበት መገሰጽ ነው ያለበት። ቤተክርስቲያን የሚለው መጀመሪያ ለብቻ ከዛ በጓደኛ ከዛ ደግሞ በቤተክርስቲያን አስተምር ነው የሚለውና ያ ነገር ሳያደርግ በአደባባይ ላንድና ቢዝነስ ብቻ ታስቦ መናገሩ ልክ አይደለም። በቃ እኔ አሁን እሷ ልክ ናት አይደለም፣ እሸቱ ግን ፓወር ላይ እንደዚህ ማለቱ ልክ አይደለም። በጣም ነው የተሰማኝ። የምር ነው የምልህ። ከዛ ደግሞ ቤተሰቦቹም ጭምር ነው የተናገረው። እሷ ብቻ አይደለች ያወራላት፣ ቤተሰቦቿም ጭምር ነው እና ልጁ ካላቀጣ መግደል እንደሚያጸድቅ ነው ያወራውና ልጅ ዱላ ይዞ ያልቀጣ ቢገለው ይጸድቃል አይነት ንግግር ነበረ። መግደል ኃጢአት ነው፣ በአስሩ ትእዛዛት ላይ የተቀመጠ ነው። ስለዚህ አንዳንዴ ላንተ ቢውና ላንተ ጥቅም ተብሎ ብቻ የሚወራ ልክ ያልሆኑ በተለይ ደግሞ ፓወር ያላቸው ሰዎችን ማውራት የለባቸውም። በጣም እኔ አይ ዶንት ኖ በቃ እሸቱን እኔ ብዙ ነገር ቅሬታ አለብኝ በሚያቀርባቸው ነገሮችና ግን ደግሞ አሁን ደግሞ እንደዚህ ብሎ አንድ ነገር ማውራት በአደባባይ በጣም አዝኜበታለሁና እግዚአብሔር ደግሞ ልቦና ይስጠን ሁላችንን። ግን እግዚአብሔር የመጣ ለኃጢአተኞች ነው። ቴንኪው እናመሰግናለን። ቴንኪው አመሰግናለሁ። ልጅ ወርዷል። እሺ ቶማስ የተለየ ሀሳብ ስላለ እሺ አመሰግናለሁ አቤላ። የኔ ሀሳብ እሸቱን የመደገፍ ብቻ አይደለም፣ የዚህን አለግፌው ምናምንም አይደለም። ግን የእሷን ስህተቶች ለምንድን ነው ያልታየን? ነገሩ የተጋነነው ሚዲያውን ሁሉ ያጥለቀለቀው በምን ምክንያት ነው ብለን ስናስብ አንደኛ ተሰራቸው የነበሩ ቪዲዮዎች ልክ ያልሆኑ ቪዲዮዎች ቫይራል እየወጡ ሰዎችን እያነጋገረ የነበረ ነው። ለትውልድ ማሰብ የለብንም ወይ ከሚል አንጻር በጣም ብዙ ስህተቶችን ትሰራ ነበረ። ነገሩን በጣም እያገነነው ምንድን ነው ሰሞኑ ከእህታችን ከሲምቦ ወይ ደግሞ ከራሷን ካጠፋችው ቲክቶከሯ ከሷ የሰሞኑ መነጋገሪያ ስለነበረ ትጽፋቸው የነበሩት ነገሮች ሰዎችን አስደንግጧል፣ አሳስቧል። ነገሩ እንዲጋነን ያደረገው ይሄኛው ነው የመጀመሪያው ነገር። ሌላው ሰው ተናግሮት ቢሆን ኖሮ የዚህን ያህል ቫይራል ይወጣል ወይ ብለን ደግሞ ስናስብ በፍጹም ቫይራል አይወጣም ነበር የዚህን ያህል ማለት ነው። ለምንድን ነው እሷ ተወቃሽ መሆን ያልፈለገችው? ለምንድን ነው ማለት የምትሰራቸው ቪዲዮዎች ወጣቶችን ወዴት የሚመራ ቪዲዮዎች እንደሆነ ለምንድን ነው መጀመሪያ መነጋገር ያለው ነው
መጀመሪያ ማለት መነጋገሪያ ሆኖ ቢሆን ኖሮ ወይ ተነጋግረንበት ቢሆን ኖሮ አሁን እኮ አይገርመንም ነበረ። ቤተሰብ ደግሞ የተባለው ቤተሰቦቿ ታደርግ የነበረውን ነገሮች ሁሉ ይከታተላል። ለምንድን ነው ዝም ያሉት? እሸቱ ይሄን እስኪናገር የእሱ መናገር ልክ ነው ልክ አይደለም እሱ የቤተ ክርስቲያን እንደ አንድ መምህር አድርገው የሚስሉ ሰዎች ካሉ እነሱም ራሱ ተጠያቂ ናቸው፣ ጥፋተኞች ናቸው። እሸቱ አንድ ተራ ግለሰብ ነው። እሱ አንድ ዩቲዩበር ነው። ቅድም እህት ያለችው ነገር ነበረ፣ ለገበያ ነው። ሁለቱም ለገበያ ነው። በነገራችን ላይ እሸቱም ለገበያው ነው። በቪዲዮቿ ነው። ቆይ እኔ ቶማስ እሷን የምትወቅሳት በቪዲዮቿ ነው ወይስ በምትመልሳቸው ንግግሮቿ? አሁን ዞሮ ዞሮ በቪዲዮ የወጣ አይደለም። የት ዞሮ እኮ በቪዲዮ የወጣ ነገር ነው አይደል? እሱ ራሱ በቪዲዮ የወጣ ነገር ነው። ያው የምታደርጋቸው ላይቭ ስክሪን ሪከርድ የተደረገ የማህበረሰቡ እንትን ሀሳቤ ወይም ስለ ትዳር ወይም ስለ አንዳንድ ጉዳይ ያለ አመለካከትን የሚጻረሩ ሀሳቦች በማንሳቷ ነው የምትቃወማት ወይስ በቪዲዮቿ? ቪዲዮቿ ለምሳሌ አድርገህ ንገረን። መደነሷ ነው? ምን ማለቷ ነው? እቺ ልጅ ዓለማዊ ኮንቴንት የምትሰራ ልጅ እንደሆነች አስብ። የሆነ የቤተ ክርስቲያን ልጅ ወይም የቸርች ልጅ ወይ የሆነ አይደለችም። ዓለማዊ ኮንቴንት ነው ያላት። በዘፈን ነው የምትሰራው። የእሷን የተለየ ያደረገው ምንድን ነው? አሁን ከሚሰሩት እዚህ ሚዲያ ላይ ካሉት ሰዎች ምን መሰለህ ለየት ያደረገው ነገር በእኔ ሀሳብ በእኔ አስተያየት፣ እኔ የእሸቱ ደጋፊ አድርገህ ብቻ እንዳታስብ። እሷም ግን ጥፋት አለባት። ብትደግፈው ኖርማል ጤነኛ ሀሳብ ከሆነ ያለ እሱንም የምቃወምበት ነገር ስላለ ነው። እኔ ምን መሰለህ እቺ ልጅ የዚህ በፊት ታሪኳን ብዙዎቻችን እናውቃለን። ቲክቶክ ላይ ያለን ሰዎች እናውቃለን። ማለት ያሳለፈችውን ታሪክ በመመለሷም ከዛ ህይወት መውጣቷን ሁላችንም አስደስቶን ነበረ፣ ደስ ብሎን ነበረ። ሁሉም ደጋፊዎቿ ሆነው ነበር። ኢቭን ኔጌቲቭ ኮሜንት የሚሰጧትን ሰዎች ሁሉ ተዉ፣ እንደዚ አይባልም አይደረግም ብሎ ሰው ማስቆም ጀምሮ ነበር። ተመልሳ ነበረ። ግን ተመልሳ ያን ነገር ተወችውና የምትለቃቸው ቪዲዮዎች መቼም ያንን ቪዲዮ ፈልጋው ነው የምትለቀው አይደለ? ያ ነገር ደግሞ ከባህላችን አንጻር ብዙ ወጣቶች እዚህ ቲክቶክ ላይ እንዳሉ ታሳቢ በማድረግ ይሄ ነገር ልክ አይደለም እየተባለች ነበረ። ብዙ ሰው ሀሳብ ሰጥቷታል። አንዳንድ ሰዎች ደግሞ በመበሳጨት ደግሞ ላይቭ ላይ ሲያገኟት የሚናገሯት ንግግሮች ነበሩ። ትክክል ናቸው እያልኩኝ አይደለም፣ ግን ከምን የመጣ ነው ካልከኝ የምትለቃቸው ነገሮች ትክክል ስላልነበሩ ነው። ይህንን አጋጣሚ ያገኘው ደግሞ እሸቱ ማለት ነው እንደ አንድ ማንኛውም ማለት ነው የሶሻል ሚዲያ ሰው ተናገረ። መናገር ያለበትን ተናገረ። ነገሩ የገነነው ስቶሪ ላይ የምታስቀምጣቸው ነገሮች ሰሞኑን ከምንሰማቸው ሶሻል ሚዲያ ላይ ከምንሰማቸው የሚያስደነገጡ ነገሮች እሱ ሁላችንንም አሳስቦን ነበረ። እሱ ነገሩን አገነነው። ምክንያቱም ስቶሪዎቹ ምናምን አይተው የሆነ ይችላል ፖስት ያደረገቻቸውን ማለት ነው። እሱ ነገሩን አገነነው እንጂ ማንም ሰው ለምሳሌ ኢቨን አቤል አቡና እኔ ፎሎወር ነኝ እከተልሃለሁ ብዙ ጊዜ ማለት ነው። የምታነሳቸው ሰዎች ይመቹኛል። ማንም ሰው እኮ ሂስ ይሰጣል። ለምንድን ነው እሸቱ ላይ የገነነው ነው? ማንም ሰው የሆነ ሰው ከመስመር ሲወጣ ልክ አይደለም ብሎ ይናገራል። ያ መናገር እሱ እሸቱ እኮ ቅድም ነግረንሃል። ቅድም እኔ ደጋግሜ ቪዲዮንም አሳይቻለሁ። እሸቱ ይህች ልጅ ስለ ማህበረሰቡን ኖርም ስለመቃወሟ ስለምንም አይደለም ግድ የሰጠ እየተናገረ ያለው ያንን ሁሉ ውርጅብኝ ያወረደባት ልጅቷንም ለመመለስ ለቤተ ክርስቲያንም ጠቃሚ ሴት ሊያደርጋት አይደለም። ሀሳቡ ኤአዩን ለመሸጥ ነው። አሁን ኤአዩን ለመሸጥ የኤአዩን ማስታወቂያ ለማስታወቅ ታዋቂ ዝነኛ ለመሆን ኤአይ የዶንኪ ቲዩብን ኤአይ ግዙ ለማለት የዝችን ልጅ ሁሉም ሰው ሊያውቀው የሚችል ግልጽ ችግር አደባባይ ላይ ምህረትና ርኅራኄ በሌለው መንገድ መናገርና ልጅቷ ኢንፍሉዌንሰር ነው። እሱ በቃ ትልቅ ተጽዕኖ ነው ያለው። ገባ? እንደ ተጽዕኖችን ደግሞ ሰዎች ላይ የምናደርሰው ጉዳት ይበልጣል። አሁን ለመመለስ ለመምከር ከሆነ ምንም ችግር የለውም። አንድን ሰው ይሄ ከዚህ ነገር አንጻር ችግር አለው ለምሳሌ እንደዚህ መሆኑ ብለህ ጥቅሙንም ጉዳቱንም ለሰው ታሳየውና ሰው ራሱ ፒክ ያደርጋል። አይ እውነት ነው ብሎ ምክንያታዊነቱን ማለት ነው። እሱ ግን እያንዳንዱ እንደው ባለጌ ካሳደገ የገደለ ጸደቀ ሲል ከመኖር ሁሉ መሞት እንደሚሻላት ሁሉ ይጠቁማታል በንግግር ውስጥ። መብራት ጠፋ፣ እኔ አልጠፋሁም አለው ወገኖች እንትን አልኩኝ እና
ገባክ? በንግግሮች ውስጥ መኖሯን ራሱ አፕሪሺየት አያደርጉም። በቤተ ክርስቲያን ጥላ ውስጥ መቀመጧን አፕሪሺየት አያደርጉም። ለቤተ ክርስቲያኗ የቻለችውን ድርሻ መወጣቷን አፕሪሺየት አያደርጉም። እንደ ጥሩ ጎን እኮ የሚታይ እኮ ነው። ገባ ካደል? ከዛ በፊት እሱ የሚያደረጋቸውን ነገሮች ነው የራሱን ደብቆ የእሷን እያወጣ ያለው። ለምሳሌ ከቤተ ክርስቲያን ጎን መቆም ለእሷ ጨፈረች ለተባለችዋ ደነሰች ለተባለችዋ ልጅ ማይፈቀድ ከሆነ እንደ ቤተክርስቲያኗ ወግ ለፌዘኛና ለዋዘኛ ቤተክርስቲያኗ መድረኳን አትፈቅድም እኮ። ምክንያቱም እሸቱ ኮሜዲያን ነው፣ ፌዘኛ ነው፣ ዋዘኛ ነው። በፌዘኞች መንገድ በዋዘኞች ወንበር ያልተቀመጠ የሚል የተደላደለ ቃል አለ መዝሙረ ዳዊት ምዕራፍ 1 ላይ። በቃ ይህም ሰውዬ ቅዱስ ቃሉ ላይ ባለ መመዘኛ ፌዘኛ ነው። የቤተክርስቲያን መዋጮ ላይ የገዳም ማሰባሰቢያ ላይ ሊሳተፍ አይገባውም፣ እሱ ባነሳው መስፈርት ማለት ነው። ገባ? ግን አንድ የደከመው ሰው አንድ ተከፍሎን የምታስቀብጠው የምትሉኝ ሰዎች ደስ ስትሉ፣ ለማንኛውም እንዳስቀብጥላችሁ በውስጥ በኩል አናግሩኝ ሌላ ጊዜ ወገኖች። እና የራሱ መመዘኛም ልክ አይደለም። አሁን ይህንን ስንል እሷ የምትናገራቸው ንግግሮች ትክክል ናቸው። ስለ ትዳር ያወራችው ነገር፣ ስለ ወንዶች ያወራችው ጉዳይ በቃ እሷ ፍጹምነት አይደለም። ጊዜው ግን ነው ወይ ነው? አሁን ላይ ጊዜው ነው ወይ? መንገዱስ ይሄ ነው ወይ? ገባ? እኔ አሁን ለምሳሌ እንደምታውቀው ነው የእኛም ቤት ሐሰተኛ ነቢያት፣ ሐሰተኛ ሐዋርያት እናገራለሁ። እነሱ ጋር ወንበር ስቤ ተቀምጬ ማውራት አልችልም። የምታውቀው ነው። ያሳገተኝ ሁሉ ግለሰብ አለ። ገባ? አሳግቶ ህይወቴን ሊያጠፋ ሁሉ አሳግቶ የወሰደኝ ሰው አለ። ዓላማውን ባላቅ ስለከሸፈ በዛን ያክል ደረጃ እነዚህን ሰዎች አድሬስ አድርገህ ወንበር ስበህ የምታናግራቸው አይደለም። ይህቺ ሴት ግን እንትን መሳሪያ ታጥቃ የምትዞርም ሴት አይደለች። ገባ? አንደኛ አደባባይ ላይ ያደረገችው ስለሆነ አደባባይ ላይ መነገሩ ምን ችግር አለው የምትሉ ሰዎች አደባባይ ላይ በዚህ መንገድ ነው ወይ ራሷን በማታተርፍበት መንገድ ነው ወይ የምትነግሯት? ይሄ ራሱ ጥያቄ ነው። በሁለተኛ ደረጃ እሸቱ እንደ ቀዳማዊነቱ በመታወቅም በኢንፍሉዌንሻልነትም ከሷ ስለሚሻል ደውሎ ቀጥሮ ይህች ልጅ ገንዘብ ከማድረግ አንጻር አናግራት ሁሉ ፕሮግራም አብረው መስራት አይችሉም ወይ? ከእሷ ጋር ጊዜ ያሳልፈው። ገባ? ያ መንገድ ልክ እንዳልሆነ ባምቢ ቁጭ ብላ ወይም ሀና ቁጭ ብላ ከሱ ጋር እንዲያደርግ ነበር። ይሄ ነገር ትክክል አይደለም ወደምትልበት ማንነት ሁሉ አምጥቶ በአደባባይ ላይ መስራት አይችልም ወይ? እሷን የሚለው ነገር አቅሙስ የለውም ወይ የሚለውን ነገር ብታመጣ አቅም አለው። እሺ ቀጥል። እዚህ ጋር እንዴት መሰለ፣ አሁን እዚች ጋር ሀሳቦችን ተረድቻችኋለሁ። አሁን ምናልባት በውስጥ አናጉራት ይሁን አይሁን አናቅም፣ ግን ለምንድን ነው እሷ ላይ ገነነው ብለህ ስጠይቀኝ አሁን አንድ እንደ ቤተክርስቲያን ልጅ እሱ መምህር አይደለም ወይ ደግሞ የቤተክርስቲያን ወይ ስልጣን ያለው ሰው አይደለም። ማንም ሰው እዚህ ጋር ሁሉም ሰው በተለያየ እንትን ውስጥ አማኝ ነው። ያ ሰው እቺ ልጅ ማለት ነው አንድ ሰሞን ላይ ገዳም እየሄደች ገቢዎችን ታሰባስብ ነበር ምናምን፣ የተወሰነ ሰው በዛ በኩል የሚያውቃት ሰው አለ። ከዛ ኮምፕሊትሊ ተቀይራ ወደዚህ ነገር ስትመጣ ያስደነግጣል ብዙዎችን። ይሄ ደግሞ ብዙ ወጣቶችን ወደማይሆን መንገድ ይመራል። ኖርማላይዝ ወደ ማድረግ ነገሩን በቃ እንዲም ይቻላል ምንም ወደ ማለት የሚመስል ነገር እየታየባት ስለሆነ ብዙዎቹ ቅር እየተሰኙባት ነበረ እንጂ ልክ ከሷ የባሱ ሰዎች እኮ ብዙ አሉት ቲክቶክ ላይ በጣም ብዙ ማለት ነው። ወይ ቶሚ አንድ ጥያቄ አንተ አሁን ተቃራኒ ሐሳብ ስላመጣ ነው የገባሁት። አንድ ጥያቄ የምጠይቅህ ምንድነው፣ ለምሳሌ መጽሐፍ ቅዱሳችን ውስጥ ዘማዊዎች ወይም ደግሞ ኃጢአተኞች የክርስቶስ ወዳጅ ሆነው አይተናቸዋል። ይመጣሉ አይመጡም እንዴ? መጽሐፍ ቅዱስ ላይ ለምሳሌ በአንድ ቤት ውስጥ ቆይ ስማኝ፣ በአንድ ቤት ውስጥ ተሰብስበው ባሉበት የማርቆስ ወንጌል ምዕራፍ 16ን ስታነብ በአንድ ቤት ተሰብስበው ምግብ እየበሉ ነው። ምግብ ነው ያቀረበለት፣ ምንም ሌላ ነገር ያደረገለት የለም። ያ ፈሪሳዊ ግን አንድ ሴት ዘማዊ የነበረች ታዋቂ፣ በዛ ዘመን የምትታወቅ አደገኛ ሴት መታ በምግቡ ዙሪያ ምግብ አይደለም ያቀረበችው፣ ድንገት መታ ሽቶ ሰበረች። ግን እኮ እንዲህ ብለው አጉረምርመዋል። የሚነካት ማን እንደሆነ ቢያቅ ኖሮ እያሉ እኮ እያጉረመርሙ ነው። አብረው ተከታይ የነበሩት እኮ እነ ይሁዳ እኮ ኢየሱስን አያውቁትም። እቺ ሴት ግን መታ በፀጉሯ ታብሳለች፣ እንባዋን ታፈሳለች። ኃጢአተኝነቷ ገብቷል። ማን ነው ጻድቅ?
አሁን እኮ ጥያቄው ይሄንን ለመናገር እርሶቱ እኮ እኔ ጻድቅ ነኝ አላለም፣ እኔም ኃጢአተኛ ነኝ ብሏል። ጥያቄውን እሺ አይዲ ተረድቻለሁ እኔና እውነት ነው፣ ማንም ጻድቅ የለም። እሺ ጻድቅ ማንም የለም። አዎ ተረድቻለሁ። እኛውን እኮ እሱንም እያሞገስን ይጨርስ ትነግረኛለህ። መዝሙረ ዳዊት ምዕራፍ 1 እኮ መልስ እኮ ነው። በዋዘኞች ወንበር ያልተቀመጠ ፌዝ ምናምን ይሄ መንገድ ያልቆመ የሚባል እሱ ማለት እሸቱ መለሰ ማለት ነው በአጭር ቃል። አይቻልም። በቃ ገብቶ ለቤተ ክርስቲያን ማሰባሰብ ምናምን አይቻልም፣ በሱ መሰረት ከሄድን ማለት ነው። እሱንስ አሁን እንውቀሰው። እሱንም አየህ አሁን ስታነሳ አንተ ጀርባ ላይ የሚነሳ ሌላ ነገር እንዳለ ለምንድን ነው ማወቅ የተሳነው ነው የኔ ጥያቄ። እሱ እሺ አይዲ ይኸውልህ እኔ እያልኩ ያለው የይቅርታንም ቀጠሮ በዛው ሂድባት ቶሚ። ሌላ አሁን መጋዝ የሚባል አካውንት አለ። እሺ እኔ እኮ እሺ አቡዬ ሂድባት አቤላይ የዚህ የጊዜ ቀጠሮ ሶስት ሰዓት ጠብቁኝ። የእሱን እኮ እንትን እኮ እንሄድበታለን እኮ። አሁን መረሳት የሌለበት እንዴት መሰለህ አቤላይ፣ መረሳት የሌለበት ሰው በሁለት ወገን ሆኗል። አንዳንድ ሰዎች ድንገት ቲክቶክን ሲከፍቱ ማለት ነው የሆኑ ሰው እሸቱን እየወቀጡት ካገኘ የእሸቱ የባምቢ ደጋፊ ሆኖ ቀጥሏል። አንዳንድ ሰዎች ደግሞ ድንገት ሲከፍቱ ደግሞ ባምቢን እየወቀጡ ደግሞ ሲያገኝ የእሸቱ ደጋፊ ሆኖ የቀጠለ ሰው ነው። ግን ከሁለቱ አንጻር ከሁለቱ እንዴት ነው መሆን የነበረበት ምናምን ስንል አሁን ኃይሌ የጠየቅን ጥያቄ አለ። አሁን ወደ ክርስቶስ የሄደችው ዘማዊና ሁለት ሶሻል ሚዲያ ያሉ ሰዎችን ልናነጻጸር አንችልም። ሁሉም አይደለም፣ ሁላችንም ኃጢአተኞች ነን። ማንንም ማለት በዛን ያህል ፐርፌክሽን ወይ ደግሞ ፐርፌክት ልንሆን አንችልም። ስለዚህ ይህንን ልናነጻጽር አንችልም። እውነት ነው፣ ሁላችንም ኃጢአተኛ ነን። ብቻዋን ዝም ብለን እንውቀጣት ምናምን እያልን አይደለም፣ ነገሩን አንለጥጠው ማለት ነው። እሷም የምትሰራቸው ስህተቶች ነበሩ ከንግግሮቿ አንጻር። ወንድ ልጅ እንደዚህ ነው ምናምን ያለ አሁን ይሄኛ ወንድ ስለሆነን እሷን እንትን እያለን ምናምን አይደለም። እሸቱ ጥፋቱ ብዙ ነው። እሱ እኮ ራሱ ቢዝነስማን ነው። እሱ እኮ ራሱን የቻለ ቶፒክ ነው ያለው። አሁን ባምቢ ጋር ደረሰ እንጂ ከባምቢም እኮ በፊት እኮ የሰራቸው ብዙ ሚስቴኮች አሉ። የእሸቱ ሚስቴኮች ተብሎ ራሱ እኮ ቀን ሙሉ ሊዋልበት የሚችል ርዕስ አለው ራሱ የእሸቱ ማለት ነው። ግን ባምቢን ማለት ነው ብቻውን ስለተናገራት እንደዚህ ያሰበችው ሀሳብ ምናምን ስላስደነገጠን እንደው እሸቱ ላይ ትንሽ እንውገረው ተብሎ ነው እንጂ ማለት ነው። ባምቢ የሰራቸው ስህተቶች አሉ፣ በጣም ብዙ ስህተቶች አሉ። እንደ ቤተክርስቲያን ደግሞ ነገሩን ከቤተክርስቲያን ጋር የያዙ ሰዎች ደግሞ አሉ። እሱ ደግሞ መያያዝ የለበትም። ወንትን ቆይ ኃይሌ ቆይ አንዴ ቆይ እሱ ነው ከቤተ ክርስቲያን ጋር እየያዘው እንጂ እኔ እኮ አስምሬ ባምቢ አበሻ ዓለማዊ ሴት ናት እያልኩ ነው። ኦርቶዶክስን እንደምትወክል አድርጌ አይደለም እኔ የምረዳት። በቃ ኦፍኮርስ እሱም አይወክልም፣ እኔም ይወክላል አይደለም። እሱም እንደ ቤተ ክርስቲያን ወካይ አይደለም አድርጌ እየተረዳ ያለሁት እኔ አሁን ስለሱ አይደለም ይሄ ነገርየው ማለት ነው። ይህቺ ልጅ ግን ሳይበር ቡሊ በጣም በከፍተኛ ሁኔታ ከሚደርስባቸው ሴቶች መካከል አንዷ ናት። ሳይበር ቡሊ ትደረጋለች። እዚህ የሶሻል ሚዲያ ቡሊ የሚያደርጉ በጣም እየተከታተሉ የሰው ኮቴ እየተከታተሉ ሰውን አላስወጣ አላስገባ የሚሉ መርዘኛ ኮመንቶቻቸውን በየቲክቶኩ ላይቭ እና በየቪዲዮ ላይ የሚሰጡ ሰዎች አሉ። በጣም አደገኛ ነገር ነው የሚደርስባት። የዚህ ደግሞ ምክንያቱ ደግሞ ምንድነው? አጭር ቁምጣ ማድረጉ አይደለም፣ መደነሷ ምናምን አይደለም። እውነተኛ ምክንያቱ የሆነ በዋና ፓንት ዋና ቦታ ላይ ምናምን ራሷን ቀርጻ ስለሰጠች ምናምን አይደለም። የዚህ ደግሞ ዋነኛ ምክንያቷ አደባባይ ላይ ድካሟ ገበኗ ስለወጣ ነው። ገባ? በጣም ብዙ አበሻ እግዚአብሔር ምሕረት ያደርግልን እንጂ የሰዎች ፋይል ድካም እጃችን ላይ ከገባ በኋላ ሰዎችን በማለታችን በኩል እንዲኖሩ ነው የምንፈልገው። ከኛ ከወጡ ከኛ ከንፈር መጠጣ ካልከወጡ በራሳቸው የቆሙ የመሰለን ጊዜ ብዙ ኢትዮጵያዊ ደስ አይሉ። በተለይ ሶሻል ሚዲያ ላይ ያለ ኢትዮጵያዊ አብዛኛውን ኢትዮጵያ ይህች ልጅ ትናንትና ፋይል ወጣ። ያንን የመከራ ጊዜ ቤተክርስቲያን አስጠለለቻት። ያንን የመከራ ጊዜ ስልክ ገብቶብኝ ነው። ያንን የመከራ ጊዜ ያንን የችግሯ ጊዜ ላይ
ያሳለፈችው ቤተክርስቲያን ሄዳ ነው። ማናችንም ስንደክም ስንወድቅ ትንፋሽ የሚያሳጣ ነገር ስናገኝ ድንገተኛ በሽታ ቤታችን ሲገባ ሐዘን ቤታችን ህይወታችን ውስጥ ሲገባ እግዚአብሔር አምላካችንን መጣሊያ እናደርጋለን። ኦፍኮርስ ልክ ነው። መጽሐፍ ቅዱሳዊ ፖይንት አለው። መጽሐፍ ቅዱስ ሲናገር እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው ይላል። በመከራ ቀን ማን መሸሸጊያ ሊሆን ይችላል ከእግዚአብሔር ውጭ? ይህችም ልጅ በመከራ ቀን ወደሚሸሽጋት ወደ እግዚአብሔር ወይም ቤተክርስቲያን ወደምትላት ወደ ኦርቶዶክስ ቤተክርስቲያን ጥላ ውስጥ ገብታለች። ያንን ደግሞ ሶሻል ሚዲያ ኢንፍሉዌንሰር እንደመሆኗ በቪዲዮና በካሜራ አጋርታናለች ስትገባ ስትጸልይ። ምክንያቱም ፕሩፍ ልታደርግልን ፈልጋለች። አንደኛ የራሷ ጆርኒን ሼር እያደረገች ነበረ። ሁለተኛ በዛ ወንጀል ሲወያዩባት ሲከሷት የነበሩ ሰዎች በዛ በወጣባት ፋይል ሲከሷት ሲወነጅሏት የነበሩ ሰዎች ከዛ ለመውጣት ወደ ቤተክርስቲያን ተጠግታለች። ጥሩ ነገር ነበረ። ከዛ ያየሁትን አየው ያለችው ነገር አላት የራሷ አይመለከተንም ዲቴል። ግን ይቺ ሴት ወደ ቀደመው ላይፍ ስታይሏ ተመለሰች። ምን ዓለማዊ ናት። ኦፍኮርስ ዓለማዊ ናት። ገባ? ምንም የቤተክርስቲያን የኦርቶዶክስ ልጅ ብትሆን እንደ ሰንበት ተማሪ ሁልጊዜ ቀሚስ አድርጋ ሁልጊዜ ፀጉሯን ሸፍነ የምትመላለስ የቤተክርስቲያን አገልጋይ አይደለች። በቃ ሐሳብ እንስጥ። ቆይ ትሰጣለህ ብራዘር። አንዴ አንተን እኮ የሚቀድሙ ሰዎች አሉ። የቤቱ እንትን ትናገራለህ። አትሊስት ከፈለክ ደግሞ የቀድሙን ኮመንትን ኮፒ ፔስት እያደረክ ቀጥል። ለመቀመጥ ዝም ብለህ ከደበረ ቀጥል፣ ችግር የለውም። በመጀመሪያ ደረጃ የሀበሻ ትልቁ ችግሩ ሐሳቡን ከግለሰቡ ጋር ለያይቶ ማየት አለመቻሉ ነው። አራንከር መሐልን በእናትህ እንዴ መጋዝ ይልክ አባ እሰጥሃለሁ፣ እድል እሰጥሃለሁ። እኔ እንደ ማህበረሰብ ኖርማላይዝድ ለማድረግ አይደለም የዚች ልጅ ኬዝ እያወራ ያለሁት። አሁን ያልተግባባ ነው እዚህ ሚዲያ ላይ ኖርማላይዝ ለማድረግ አይደለም። በየትኛውም መንገድ እኔ ሴት ልጆች ያሉኝ አባት ነኝ። በየትኛውም መንገድ ልጆቼ መጥፎ እንዲሆኑ አልፈልግም፣ ወይም መጥፎ ነገር ውስጥ እንዲገቡ አልፈልግም። መጥፎ ነገር ውስጥ ልጆቼ እንዲገቡ አልፈልግም ብዬ ግን ባምቢን ወይም ሀናን መስዋዕት አድርጌ በእሷ መስዋዕትነት ላይ የኔን ልጆች ጥሩ ህይወት እንዲኖሩ አልፈልግም። የሆነን ሰው ቤት ልጅ አይምሮዋን አበላሽቼ ህይወቷን አመሳቀዬ የሆኑ ወላጆችን ልጅ ያሳደጓት በልፋት በሞጣ በመከራ በብዙ ነገር ያሳደጓትን ሴት ልጅ የእሷን ህይወት አመሰቃቅዬ የኔን ልጆች ጥሩ ማድረግ አልፈልግም። ልምምዷ ከሆነ ችግሩ፣ መንገዷ ከሆነ ስህተቱ፣ እሱን ስህተት በሚያጸዳ መንገድ ኖርማላይዝ ችግሩ ኖርማላይዝ እንዲሆን በማድረግ ሳይሆን ያንን ችግር በማጽዳት በኩል ከዛ ልጆቼንም እሷንም መታደግ የሚቻልበት እንደው በጣም መጥፎ ነገር ውስጥ ገባች ብለን ካለን መታደግ የምንችልበትን መንገድ መፈለግ ነው ያለብን። በቃ ይህች ልጅ ቅድም እንደነገርኳችሁ ነው። በቃ ሳይበር ቡሊ ከሚደረጉ ሴቶች መካከል ቀዳማይ ናት። በቃ ለምን? ትናንትና ችግር ስለተገኘባት፣ ትናንትና ድካም ስለወጣባት፣ ትናንትና ከዛ ሰውዬ ጋር በቃ ሰዎች እግዚአብሔር የተወላትን ይቅር ያላትን የከደነላትን ማያስታውሰውን በአምላኳ ፊት ያለቀሰችበትን በጣም ብዙ እሷ በምታምነው እምነቷ በኩል ቅዱስ ቦታ ነው ያለችው ቦታ ሁሉ ሄዳ ደጀ ሰላምን ተንበርክካ የለመነችበትን እግዚአብሔር የረሳላትን ኬዝ ያረሱ ፋይሉን ይዘው ቁጭ ያሉ ባለ ፋይሎች አሉ እዚህ ሚዲያ ላይ። ሁሌ ከንፈር የሚመጡላትን አናን የሚፈልጉ ሊሏል፣ ሁልጊዜ የሚያዝኑላትን፣ ሁልጊዜ በእነሱ ሐዘኔታ ስር እንድትኖር የሚፈልጉ ሰዎች አሉ። ከዛ ወጥታ ቀና ቀና ያለች የመሰላቸው ጊዜ፣ በራሷ አቋም የያዘች የመሰላቸው ጊዜ ያንን በትራቸውን እያወጡ ያንን የነውረ የትናንትና ድካሟን እንደ መጎሸሚያ እያወጡ ሊወጋጓት የሚፈልጉ ሰዎች አሉ እና እነዛ ሰዎች እያሳደዱ የሚያደርጓት ነገርም አለ ልላችሁ ፈልጌ ነው። መጠቅለል ከፈለግ ቶም ጠቅልልና ከዛ ይርጋለም ደቂቃ ብቻ እንትን ልበልና ሰምቻለሁ። ሀሳብህን እንዴት እንደምታቀርብ ስለምረዳ ባላንስ የሆነ ነገር ነው እያቀረብክልን ያለ ነው። ቅድም የመጨረሻ እንደ የጠየቀኝ ጥያቄ ነበረ የእሸቱ የይቅርታው ነገር። እንግዲህ እንደምታውቀው ነው እንግዲህ አንተ ሶሻል ሚዲያን በደንብ ታውቀዋለህ። ሁለቱም ለገበያ እንደሆነ እኮ ታውቀዋለህ። አሁን ወደ መጨረሻው ስንሄድ የእሷ ስህተት አለባት ጥፋተኛ ነች የሚለውን እንዳለ ሁላችንም ጥፋት አለብን በምታደርጋቸው ነገሮች። የእሸቱ ንግግር ማለት ነው ቫይራል የወጣው ወይ ደግሞ መነጋገሪያ የሆነው
ማለት ነው እሸቱ ስለሆነ እንጂ ሌላ ሰው ብሎት ቢሆን ኖሮ ሁለት ሶሻል ሚዲያ ያሉ ሰዎች ተነጋገሩ ወይ ደግሞ አንድ ሁለት ተባባሉ ተብለን እናልፈው ነበረ። አሁን ሁለተኛው ግን ሊያደርግ አሁን የሚያደርገው ሌላኛው መሸቀያ ነው። ይሄ ደግሞ ሌላኛው ማለት ነው። ምክንያቱም ይህንንም ደግሞ ብዙ ሰዎችን ማለት ነው ምናልባት ደግሞ ይቅርታም ላይ ጠይቅበት ይችላል። በነገራችን ላይ ርዕስ ሰጣው እንጂ ምናልባት ነገሩን በሌላ መልክ ደግሞ ሊያመጣውም ይችላል። ምክንያቱም ይቅርታ ጠየቀ ማለት ቶቢ ነውና ይህንንም ርዕስ የሰጠው ሌላኛው ራሱ የቢዝነሱ አንድ አካል ሊሆን ይችላል። ዞሮ ዞሮ ግን እሸቱ ላይ ብቻ ፎከስ አድርገን እሸቱ እንደዚህ የምንለው ነገር ራሱ መቆም አለበት ማለት ነው። ይህንን ማድረግ አለብን የሚል ነው ሀሳብ ያለኝ። አቤላ ስለሰጠኝ ድል አመሰግናለሁ። እውነት ቀጥልና መጋዝ ከዛ ይርጋለም ትቀጥል። መጋዝ እንደ አገባብ ፕሊስ። እሺ ጥሩ ሀሳብ ያለ ትመስላለህ። ከእኔም ጋር ደግሞ ያለን ሀሳብ ከሀሳብ በኋላ መናገር ትችላለህ። ኮመንት ላይ ጻፍከው። እውነት ግን ሀሳብህን ቀጥል። ሶሪ በጣም እሺ። ችግር የለውም አቤላዬ፣ እግዚአብሔር ይስጣችሁ። አቤል በጣም ቴንኪው። ፎሎወር ነኝ በነገር ላይ የምታነሳቸው ሀሳቦች ሚዛናዊ ነው። እኔ ዝም ያልኩትኝ እኮ ያው ቅደም ተከተሉን ጠብቀህ ትሄድልኛለህ ብዬ። ሮያል ይቀድማል መሰለኝ። እውነት እኮ እኔ ሁለት ሶስት ሰው ቀድማለሁ። እሺ በቃ ያውራ፣ ችግር የለውም። ያው እሺ ተናገሩ በየተራ ሁለታችሁ ተናገሩ። ገዝታ አስገብቼ እንደዚህ እንትን ስለማልን ሶሪ ብዙ አልናገርም። አጠር ያለ ነገር መናገር ነው ፈልገው እና ምን አለ መሰለህ ኖርማሊ ሀቀኛ ስትሆን ለአንድ ነገር እውነት ሲኖርህ እንዳንተ ፊት ለፊት ሰው ይወጣል። አንተ ለምሳሌ አሁን ይቺ ልጅ ኦርቶዶክስ ነች፣ ጉዳዩ የኦርቶዶክስ ነው። እኔ ኦርቶዶክሳዊ ነኝ፣ አንተ ፕሮቴስታንት እንደሆንክ አውቃለሁ። ግን ፊት ለፊት ወጣ። አየህ፣ እውነት ስትይዝ ይሄ ሃይማኖት ነው የያኛው ሃይማኖት ነው የዚህኛውን አትልም። ሰብና ይቀድምብሃል። ገባ? መጀመሪያ ደረጃ እሸቱ የሚባለው ልጅ በጣም በጣም ከባድ መጥፎ ሰው ነው። ሰብና የሚባል የሌለው ሰው ነው። ከዚህ በፊት አሁን ለምሳሌ ፕሮቴስታንቶችም ኦርቶዶክሶችም የምንስማማበት እፎይን ነው። እፎይ ኢየሱስን ከፍ ዝቅ እያደረጉ ሲያዋርዱት የዋሃቢያ ሙስሊሞች እፎይ ከመጣ በኋላ እንዴት ረገብ ብለው ሁሉን ነገር እንደተው እኛ እናውቃለን። በዛ ሰዓት እፎይን ወጥቶ የተቸ ሰው ነው እሱ። እፎይን ወጥቶ እኔ አብደላ የሚባል አብሮ አደግ ብለናል። ይሄ ግን ሌላ ጉዳይ ነው፣ አታገናኝ። ቆይ በእናትሽ እንዲህ ዝም በሉ እስቲ። ኦ ማይ ጉድነስ ይርጋለም ይኸውልሽ የተናገረውን ነገር አንቺ ስላለሽ የምሰጥሽ ሰዓት ሮያል ያነሳውን ሀሳብ ምናምን ብለሽ እንትን እንበል የተለያዩ ሀሳቦችን ማስተናገድ ጀምር። አቤላ እኔ በነገራችን ላይ ግን መመኛው ምን ታውቃለህ? ኢትዮጵያኖች በሙሉ አውሮፓ እንዲኖሩ እመኛለሁ። ለምሳሌ ስርዓት እንዲያውቁ፣ በቃ ሰው ሲያወራ ጣልቃ መግባት፣ በወረፋ ጣልቃ መግባት፣ ቅደም ተከተልን ማወቅ አውሮፓውያኖች ብንማር ከሌላው ነገር ይሻለን ነበር። ግን አሁን ልነግርህ የምፈልገው ባጭሩ በዛ ሰዓት እፎይን የተቸ ሰው ነው። ስለዚህ እንደዚህ አይነት ሰዎች የጥቅም ሰዎች ናቸው። መጀመሪያ ደረጃ በአሁኑ ሰዓት መወቀስ ያለበት አሁን ይህ ሰውዬ እንዲህ ብሎ እሷን ተናገረ። ግን መጀመሪያ ደረጃ ኦርቶዶክስ ገንዘብ እንደዚህ አሰባስቡ የሚሉ ሰዎች እነማን ናቸው ነው መጀመሪያ ደረጃ። ደፈር ብሎ እኮ ወጥቶ የሚናገር ሰው አሁን ለምሳሌ አንተ ደፈር ብለህ ወጥተህ የፈለጉትን ያምጡ ብለህ በሃይማኖት ፕሮቴስታንት በኩል ያለውን ትናገራለህ። በኦርቶዶክስ ዘንድ ደግሞ እንዳንተ ወጥቶ የሚናገር ሰው ማን አለ? የሚናገር ቢኖር እሺ ጳጳሶቹ ናቸው፣ ቄሶቹ ናቸው። ገንዘብ ያምጣ እንጂ ምን ሆነ እከሌ ማን ነው የሚሉት? እነሱ ናቸው የሚሉት። ማንም ገንዘብ አምጣ። ክለብ ገብተው ይሰበስባሉ ገንዘብ። ልንገርህ፣ ክለብ ገብተው ገንዘብ ይሰብሰብ ይላሉ። ምንም አይመስላቸውም። ስለ ቤተ ክርስቲያን የእከሌ ጸባይ እንደዚህ ነው፣ እከሌ እንደዚህ ነው፣ የወረደ ነው፣ ሃይማኖቱን አይወክልም፣ ይወክላል አይሉም። ስለዚህ የእሱ ግን አነጋገር በጣም በጸያፍ መልኩ ስለተናገረ ይሄን ነገር ደግሞ እንደገና ጭራሽ ይቅርታ ብሎ ለይቅርታ ደግሞ ቀጠሮ የሚይዘው ይሄ በጣም ወራዳነት ነው። መጀመሪያ ደረጃ እሱ ቅድም አንተም ተናግረዋል፣ ድጋሚ አልድጋመው። እሱ ራሱ ማን ነውና ነው እሱ ስለ ቧልትና ቀልድ ሲያወራ የሚሉ ሰውዬ ቤተክርስቲያን ወክሎ ገንዘብ ሰበሰብኩ ምናምን ሲል ገንዘብ ቢሰበስብስ ምንድን ነው? አናውቅም እንደኛ? እኛ እኮ ብዙ ሰዎች እኮ ይነግሩናል እኮ ኮሚሽን እየበሉ አይደል እንደ ገንዘብ የሚሰበስቡት።
ለቤተ ክርስቲያን ገንዘብ ሳይበሉ ኮሚሽን ሳይበሉ ይሰበስባሉ እንዴ ገንዘብ ለቤተ ክርስቲያን? እሱ የትኛው መናኝ የትኛው መነኩሴ ሆኖ በሀቅ ቤተ ክርስቲያን ገንዘብ የሚሰበስበው? ከዛ ላይ ኮሚሽን እየበሉ አይደል እንዲህ የሚሰበስቡት? ስለዚህ ይቺ ልጅን እንደዛ አድርጎ የሚተቻት እሱ ማን ሆኖ ነው? እሷ ቤተሰብ የምታስተዳድር ሰው ነች። የፈለገችውን ትበድ ምን ትበድ፣ ዓለም ላይ ያለች ሰው ነች። እንደፈለገች ትሆን፣ እግዚአብሔር ይጠይቃት እሱን። ስለዚህ እኛም ዓለም ላይ ያለን እየፈለግን እያበድን እንደፈለግን እየሆንን የምንኖር ሰዎች ቤት ገብተን ደግሞ በየቦታው ስለ ቤተክርስቲያናችን ለቆረቆረ ብለን የምንነጋገር ሰዎች ነን። ስለዚህ ይሄ ሰው በጣም ከባድ ሰው ነው፣ እወቁት፣ ከባድ ሰው ነው። ስለዚህ እንደዚህ አይነት ሰዎች እንዲታረሙ እንደ አቤል አይነት አቤል ሁል ጊዜ ላደንቅ ላከብር እፈልጋለሁ። ምክንያቱም ሁል ጊዜ ይሄ ፕሮቴስታንት ነው፣ ይሄ ኦርቶዶክስ ነው፣ ይሄ ካቶሊክ ነው አትልም። ስህተት ባየበት ሰዓት ወጥተህ ግንባርን ሰጠህ ፊት ለፊት ስለምትናገር እግዚአብሔር ያክብር። እውነቴን ነው የምልህ። በጣም አመሰግናለሁ በዚህ። ስለዚህ ይሄ እሸቱ የሚሉት በጣም እበላባይ ሌባ ነው። በቃ ይሄ ነው የኔ ሀሳብ። አመሰግናለሁ። እሺ ሮያል እናመሰግናለን። ሮያል የተናገረውን ነገር ግነት አይ ቲንክ ግነት ይመስለኛል ክለብ ገብት ይሰበስባሉ የሚለውን ፖይንት የትም ይሄዳሉ ከማንም ይሰበስባሉ ለማለት ግነት መሰለኝ የተጠቀመው። እንግዲህ ሮያል የኦርቶዶክስ እምነት ተከታይ እንደሆነ ነው የማውቀው። ከተሳሳትኩ ታርሙኛላችሁ። እውነት ሀሳብን መግለጽ ትችላለህ፣ አታሰድበን ይላል። ሰው የመናገር ነፃነት አለው። እናንተም ገብታችሁ ዲፌንድ የማድረግ ነፃነት አላችሁ። ያሰደብኳችሁ አፍ ውስጥ ከትቼ አይደለም ያስወራሁት። እሺ አመሰግናለሁ አቤላ። አክቹዋሊ አርመኸዋል። በቃ ትክክለኛ አርማት ነው። ግን ዞሮ ዞሮ ምንድነው እዚህ ጋር ልናወራና ልናቅ የሚገባው ነገር እንደ ክርስቲያን ከእውነት ጋር እንቁም። እውነት ነው የሚያሸንፈው፣ እውነት ነው የሚበልጠው ሁሌ። ስለዚህ እኔ አሁን ነገሩን የማየው ከሁለቱም አንግል ነው። በቃ እሼቱ ምንድነው እህቴ ምንድናት የሚለውን ነገር አይተ ነው። እሼቱ ከምን አንጻር ነው ይህንን ነገር ያደረገው መነሻው ምንድናት የሚለውን ነገር አይተ ነው። እሼቱ የደረበ ነው። ማፊ ሚት አድርጉት እና ቅድም አቤላዬ እንትና ሮያል የተናገረው አንድ የምደግፈው ነገር አለ። የሚገርም ነገር እስካሁን ሳይነሳ እሱ መጨረሻ ላይ አነሳውን ያነሳዋለሁ ብዬ ነበር እና እንትናን ይቺን ሀናን እሼቱ መወጣጫ ነው ያደረጋት። በነገር ላይ በተለይ በክርስቲያኑ ዘንድ ይቅርታ ማግኛ ጭምር ነው ያደረጋት። ከዚህ በፊት ላደረጋቸው ነገሮች ስፔሻሊ የወንድሜ አንስቶታል። እፎይ ላይ ያ ሁሉ 100 ሚሊዮን የሚሆን አጠቃላይ ክርስቲያን ፕሮቴስታንቱም፣ ካቶሊኩም፣ ኦርቶዶክሱም እፎይ ላይ ሙስሊሞች በዘመቱበት ሰዓት የሚገርም ነገር እንደ ክርስቲያን እንደ ትልቅ ሚዲያ ባለቤት አጌንስት ሆኖ የቆመ ሰው ነው። አጌንስት ሆኖ የቆመ ሰው ነው። የሚገርማችሁ ነገር አሁን ስንናገር የሁለቱንም ነገር አውጥተን እናወራና ዘንድ በቃ መደረግ የለበት የሚለውን ነገር እንደ ሶሉሽን እናስቀምጣለን። ግን ይሄ ነገር በሱም በኩል በሷም በኩል እንደዚህ አይነት ነገሮች ኤክሰርሳይዝ እንዳይደረጉ እንተራረም ነው። አሁን እኛ ካላወራ ነው ማን ያወራዋል? ማን ያርማቸዋል? ሰው ወጥቶ በዚህ ነገር ላይ ኦፌንድድ ሆነናል እንደ ክርስቲያንም እንደዚህ መደረግ የለበትም ብለን ካላልን ማን ያወራውሽ? ማን ያርም? አንዳንዴ እሱን ደግፋችሁ ነው፣ እሷን ተቃውማችሁ ነው፣ እሷን እንደዚህ ኖ እውነቱ የትኛው ነው? በቃ እውነቱ እሼቱ ብዙ ጊዜ መስጠት ይሰራል። አክቹዋሊ አሁን እኔ እሱን ለመኮነን አይደለም። በቃ ግን ትልቅ ሚዲያ አለው፣ የሚዲያ ባለቤት ነው፣ ብዙ ፎሎወር አለው። እንደ ሚዲያ ባለቤት የሚናገራቸውን ነገሮች ሊቆጣጠራቸው ይገባል። አትሊስት አማካሪ እንኳን ሊኖረው ይገባል። ይሄ ነገር ብናገር ማንን ያስቀይማል፣ ይህንን ነገር ባልናገር ማንነት ስንትን ይላል የሚለውን ነገር በደንብ አስተውሎ ነው መናገር ያለበት። ቅድም ብላችሁታል፣ ቢዝነስ እንደሆነ በደንብ ያስታውቃል። በቃ ቤተክርስቲያናችንን እንደ ክርስትና ብዙ ጊዜ ያስቀይሞናል። አሁን ደግሞ ልክ ለቤተክርስቲያን እንደቆመ አስመስሎ ልጅቷ ላይ በቃ በላት። የሚገርማችሁ ነገር በላት። በቃ በዚህ የተነሳ ብዙ ሰው ነው እንደገና ለሱ ሆዱን እንትን የመለሰለት እና ኖ በቃ እሼቱ ብዙ ጊዜ ስህተት ይሰራል፣ ሊታረም ይገባል። በደንብ ነው ሊታረም የሚገባው። ወደ እህቴ ስንመጣ አቤላዬ፣ ወደ እህቴ በቃ እኔ አንዳንዴ እንዴት እሷን ትደግፋላችሁ? እንዴት እሱን ክርስቲያን ታደርጋላችሁ? በቃ ሴት ልጅ ሰሰብተብል ናት። በቃ ኢዚሊ ሰሰብተብል ናት። ስፔሻሊ በተለይ ሚዲያ የወጡ እህቶቻችን
ብዙ ነገር አለባቸው። ብዙ ነገር አንዳንዴ እንደዚህ ሆነው ስናያቸው ከበስተጀርባቸው ብዙ የተሸከሙት ነገር አለ። የሚገርማችሁ ነገር በቃ ቤተሰብ ያስተዳድራሉ። እናትና አባት፣ እህት፣ ወንድም። ቆይ እኔ እኮ በጣም የሚገርማችሁ ነገር እንትን ቡና ቤት እየገባ ስጋውን የቸረቸረ እህትና ወንድም የምታስተምር እህት የለችንም? የሉንም? ሞልተዋል። በቃ ይቺ ልጅ ስራዬ ቲክቶክ ነው፣ እንደዚህ ነው የማገኘው፣ እንደዚህ ቤተሰብ አስተዳድራለሁ አለች። ገላዋን ሸጠች። በተሸጠም ማንም አይመለከተውም። እኔ የእግዚአብሔርን ምሕረትና ቸርነት የሚገርማችሁ ነገር እንደዚህ በእጃችን በመዳፋችን እንለካለን። አንዳንዶቻችን አንለካ። እኔ ዛሬ እርቃኔን ሮጬ መንገድ ላይ የሆነ ነገር ብሰራ እኔ የሚምረኝ አምላክ አለ፣ ብመለስ ይምረኛል። በቃ ኃጢአት የለብኝም ብዬ አልኩራራ እንጂ ሊምረኝና የታመነ ሊቀ ካህን አለኝ፣ ይምረኛል። ሌሎቻችን ያንን አይተን አንኮንን። በቃ እህታችን በቃ በተለያየ ጊዜ የሆነ ነገር ታደርጋለች፣ ትገባለች፣ ትወጣለች። በቃ እሱ በቃ ያንን የሚያይ አምላክ አለ፣ እግዚአብሔር አለላት። እሱ ያያታል። የሚመራትም እሱ ነው፣ የሚያጸድቃትም እሱ ነው፣ የማይመራትም እሱ ነው። በቃ የእሷን ነገር ብቻ አጉልተን አናውጣው። ይሄ ሲባል ሙሉ በሙሉ እየሆነ ያለው ነገር ትክክል ነው ወይ? አይደለም። መስተካከል ያለበት ነገር አለ። አቤል ላይ ላይቭ ፓውዝ ሆኗል። አቤል እሰማለሁ። አንተ ቀጥልኛ፣ እየሰማን ነው። ኦኬ እሺ። እና እሷ ጋርም ስህተት አለ። እንደ ክርስቲያን እናርማታለን። በቃ ተስተካከይ። በውስጥ በተለይ ወንድሞች አሉ። የሚገርማችሁ ነገር እሷ የምትቀርባቸው ወንድሞች አሉ፣ እንደነ አኬን፣ እንደነፈለገ፣ እንደማ ብዙ ወንድሞች አሉ። በቃ እንዲነግሯት ማድረግ እንችል ነበረ። ኦፊሻሊ ተወጥቶ እንደዚህ ሚዲያ ላይ ከመባሉ ይልቅ ያው ምሽቱን የሚያክል ብዙ ዝና ያለው ሰው እንደዛ ከሚያደርግ ይልቅ እሱ ቢችል እንደዚህ ቢያደርግ፣ ካልሆነም ደግሞ ወንድሞች አሉ እንዲነግሯት ማድረግ ይቻል ነበረ። ኦፊሻሊ ተወጥቶ እንደዚህ ክሪቲሳይዝ ከምትደረግ ሶሉሽኖች ነበሩ። በቃ ባይጮኮል አሁን ስታለቅስ ነበረ፣ ስቅስቅ ብላ ስታለቅስ ነበረ። ከሷ በፊት ደግሞ የሰማነው በጣም የሚያስጠላ ትራጀዲ ሰምተናል። አንድ እህታችን እራሷ ለቅታለች እንደዚህ ቡሊ ስለምትደረግ። ከዛም ተነስተን ነው እሼቱ ላይ ትንሽ ቆንጠጥ ማድረግ የፈለግነው። ከዛም ተነስተን ነው አንድ ነገር እኔ ልጠይቅ እና አሁን እሷ ልክ ናት እያላችሁ ነው ወይ ለሚሉት ሰዎች ምንድን ነው የምትለው? አሁን አንተ ኦርቶዶክሳዊ ወጣት ነህ እና ምንድን ነው የምትለው? እኛ አሁን ስለ እሷን ማፊ ራሱ እያወረደች ነው ይላችሁ። ስትወርዱ ራሳችሁ የምትወርዱት ያለ ይቅርታ፣ ስልክ ተደውሎልኝ ሶሪ፣ እሺ እንትን ማንሳት ያለብኝ ስልክ ነበር እና እንትን ስትሉ ስንናገር እሷን ስንደግፍ ድርጊቷን ያደረገችውን ነገር ወይም ስተት የተባለው እንደ ማህበረሰብ ስተት የተባለውን ነገር እየደገፍን ነው ወይ የሚለውን ነገር መልስ ብሰጥ ነው። ከዛ ስለዚህም ይቅርታ አንድ ነገር ተናግረ ከዛ ይጠቃለ ማፊ አንድ የሚል ታደርጋለህ ከይቅርታ ጋር አንተ ላይቭ ፖዝ ሆኖ ያለ አንስቼው ነበር እና እሷን እያበረታታን አይደለም ብያለሁ፣ እየደገፍንም አይደለም። በቃ ድጋፍ አይደለም። አሁን እኮ ቀደም መነሻዬ ላይ ከእውነት ጋር እንቁም፣ የሚስተካከሉ ነገሮችን ለማስተካከል እንጣር እንጂ እከሌን እየኮነንን እከሌን እያነሳን እየጣለንም አይደለም። እህታችንም ድካም አለባት። በቃ ያ ድካሟ ደግሞ እኛ ትክክል ናት ብለን እያበረታታን አይደለም። ትስተካከላለች። ማስተካከሉን ግን የሆነች ነገር ተይዞ ብቻ የሆነ ነገር በተተነፈሰ ቁጥር ሚዲያ ላይ ይዞ መውጣት አይደለም። አሁን ወንድሞች አሉ እንድትገሰጽ የንስሐ አባት ይኖራታል፣ መንፈሳዊ አባት ይኖራታል። ለእሳቸው ተነግሮ እንደዚህ ያደርጋለች እንቺ ልጅ ትመለስ ወደ ቤተክርስቲያን እንደዚህ ትደረግ ብሎ ማለት ይቻል ነበረ። ኦፊሻሊ ተወጥቶ እሷን ክሪቲሳይዝ ከማድረግ እንደዚህ እያደረግን ብዙ እህቶቻችንና ወንድሞቻችንን እያጣን ነው። መሆን የለበትም። እህታችንን በተገቢው አካሄዷን እንድታስተካክል ማድረግ እንችላለን። እሷን በፍጹም ሳፖርት እያደረግን አይደለም። በቃ ሳፖርት እያደረግናት አይደለም። ይህንንም ነገር እያበረታታን አይደለም። ይሄ ነገር ሊታረም ይገባል። በቃ ሊታረም ይገባል። እህታችንም ተመልሻለሁ ካለች፣ በነገራችሁ ላይ ሰው እኮ ጻድቅ ሰባት ይወድቃል ሰባት ይነሳል የሚባለው
አይ ቲንክ እንደዛ መሰለኝ መጽሐፍ ቅዱሳችን የሚለውና እሷ ሚሊዮን ጊዜ ትውደቅ። በነገራችን ላይ ቁጥሩ አይደለም ሚሊዮን ጊዜ ብንወድቅ እኛ የሚምር አምላክ አለን። በነገራችን ላይ የሚምር አምላክ አለን። የእግዚአብሔርን ምሕረት በመዳፋችን አንወስነው ብያለሁ ቀደም። ምሕረቱ ቸርነቱ ብዙ ነው። ግን የሚሆነው ነገር ተከታዮች ያለን ሰዎች እንዴት ነው ቤቭ ማድረግ ያለብን? ሰው ያየናል፣ ትውልድ ያየናል። በቃ ትውልድ ያየናል። ተከታዮች አሉን፣ የሚያዩን ህፃናት ወጣቶች አሉን፣ አዛውንቶችም አሉ። እዛ ላይ ጥንቃቄ ማድረግ አለብን ብያለሁ። ከዛ ውጪ በስተመጨረሻ የምናገረው ነገር ወንድማችን እሸቱ አይ ቲንክ ይህን ነገር በተናገረ ቅስፈት ማስተካከል ይችል ነበር አንዳንድ ነገሮችን። አሁን ይሄ ልክ ራሱንም እንዴት እንዳየ አላቅም። ይቅርታ አድርጉልኝና ቀጠሮ ቀጥሮ በዚህ ሰዓት እንደዚህ ያደርጋለሁ ብሎ ማለትም አልነበረበት። ቀጠሮ መቅጠር አልነበረት። ኢሚዲየትሊ አክሽን መውሰድ ነበረበት። እሱ ማነውና ልክ እንደ አንድ እንትን ወጥቶ በዚህ ሰዓት ይቅርታ ጠይቃለሁ ብሎ ታይም ፊክስ አድርጎ እንዴ በዚህ መሀል ብዙ ነገር ቢፈጠርሳ ይቺ ልጅ ራሷም ታጠፋሳ ብዙ ነገር ይከሰታል እኮ። በቃ ኮሜንት ተደረገ፣ ወዲያውኑ ነው ኮሜንት የተደረገው። ማድረግ አልነበረብህም ተብሎ ኮሜንት ተደረገ። ኢሚዲየትሊ ሪስፖንስ ማድረግ ነበረበት። ለምንድን ነው ጊዜ የምንቀጥረው? ለምንድን ነው አንተ ላጠፋኸው ጥፋት ለምንድን ነው ቀጥሮ የምንቀጥረው? በቃ ተባለ መመለስ ነበረበት። ይሄ ራሱ የሚገርም እንደዚህ መስተካከል አለብን። በተለይ እባካችሁ እህት ወንድሞቻችን፣ አቤላ በጣም ቴንኪው። እንደ ክርስቲያን ይሄ ይመለከተኛል ብለህ ነው በነገር ላይ በቃ እንደ ክርስቲያን ይመለከተናል። እህት ወንድሞቻችን በተለያየ አቅጣጫ ሲያጠፉ የሚስተካከሉበትን መንገድ ማመቻቸት አለብን። ይሄ እከሌ ጻድቅ ነው እከሌ ኃጢአተኛ ነው በሚል ብቻ ሴንስ አይደለም መሆን ያለበት። በቃ ጥፋት ያጠፋውን አካል ጀጅም እያደረግናቸው አይደለም፣ እንዲመለሱልንም ስለምንፈልግ። በነገራችሁ ላይ ስለነሱ እኮ ኮንሰርን ባንሆን እኮ አናወራም። እዚህ ቤት ገብተን እኮ አንቀመጥ ሁሉ ሰዓትም ቁጭ ብለን ወረፋ እንይዝም ነበረ። እንዲመለሱልን ስለምንፈልግ ነው እና እንዲታረሙም ስለምንፈልግ ነው። አመሰግናለሁ። እግዚአብሔር ይስጥልኝ። ተረኛ መቀጠል ይችላል። ማን ነው ከአንተ ቀጥሎ ያለው? ማፊ ነው? መጋዝ ነው። መጋዝ። እሺ መጋዝ አለ።